ተነሽ ነው ነይ ተነሽ እንኳን መጨረሻ ነው እባክህ እንሂድ ነይ እኮ መጨረሻ ይማውቅ እንኳን ልጅ አሁን ነገሩ መጠቀም አረርታችሁ አታውቁም እንዴ ሰው በጣም መላጣ ምንድነው ምትዩ ይያል ነበር ይሞታል ብያል ነበር ማለት ነርስ ነሽ ምትሰጪውን ነገር ታውቂያለሽ እንዴት እንደዚህ አይነት ነገር እንትያለሽ በቃ ልክ አልነበረ መሰለኝ እኔ ወይ ተጠቅመውብኛልም ልልህ እችላለሁ አቀን ከሁለት ሳምንት በፊት በስራት ተገናኝተን ምሳ በልተን ተጫውተን ነው የተለያየ ነው እንግዲህ በምን አይነት መንገድ እንዳያስካት እኔ አላውቅም እኮ ይኸውልሽ ተነሽ እንኳን መጨረሻ ነው እባክህ እንሂድ ነይ እኮ መጨረሻ ይማውቅ እንኳን ልጅ ይኸውልሽ አሁን ነገሮችን ታሳይኛለሽ አታሳይኝም አሳያለሁ እኮ አሁንም እኮ ይኸውልሽ ሌላ ወንጀል እየጨመርሽ ነው ራስሽ ባለመተባበር ደግሞ ሌላ ነገር ላልጨምር እየተባበርኩ አይደል ገንዘብ ገብቶልኛል ገንዘብ ስልህ ትንሽ ገንዘቦች አይደሉ ደና ገንዘብ ገብቶልኛል ስለዚህ እሷ የምታውቀው ነገር አለ ስለዚህ ክፍያም ከሷ ደርሶኛል ክፍያ ከሷ ደርሶኛል ቅድም ባልኩህ ጉዳይ ግን በመተባበር ልትረዳኛችንም እምልህ በቃ ነግሬሃለሁ ያለውበትን ችግር እኔ ለእናትና ለአባቴ ስል ነው አሁን ያለውን ነገር ነገሩን እያጠራን መሄድ አለብን ወደ ኋላ ተመለሰን ይኸውልህ ለቤተሰቦቼ ስለ ይሄን እንዳደረኩ ለቤተሰቦቼ ስትይ ታዲያ ህገ ወጥ በሆነ መንገድ ነው ቤተሰብሽን የምታገኘው ስለ ቤተሰቦች እስቲ በመጀመሪያ ቲጂ ትግስትና ሄኖክ ስለሚባሉ ትግስትና ሄኖክ ምን ሆኑ እነሱ ወንጀል ሰርተው ነው በእስር ቤት ጥበቃ አደርግልሻለሁ ሰምኛለሽ እነሱ አንቺ ጋር እንዳይመጡ ጥበቃ አደርግልሻለሁ ሰምኛለሽ እሱ ብቻ ምን ጥቅም ካሜራ አጥፋለሁ ካሜራማን ነይ ውጪ ተነሽ ሂጂ አንቺ ነው ነይ ውጪ እሷን ከጀርባ ወሰዱልኝ ሂጂ እሺ ታገኝ እኔ እናት ከዚች ልጅ ጋር ታያይተሽ ታውቂያለሽ ያላቃተም እኔ እንደዚህ አይነት ሰው ላቃልችልሽ ሲጀምር ሳባ እርግጠኛ ነሽ ራሷ ነች አንድ ቀን ካስታወሽ ቤትሽ መተን ነበር አይደል ከትግስት ጋር ያላቃሽም አይደለም ይኸውልህ ተሳስታችሁ ነው ስማኝማ አንዴ ነገር መጀመሪያ እንስማት በር ክፍት ነበር እሱ ነገር ያዝልኝ በር ክፍት ነበር አይቻታለሁም እሷን እንዴውም ቀሚሴን አድንቃልኛለች አይገርምህም ያንን ቀዩን ቀሚስ አላደነቅሽ አረርታችሁ አታውቁም እንዴ ሰው በጣም መላጣ ምንድነው ምትዩ ስለምን እርዳታ ነው የምታወራው ተረጋጋ እንጂ ስለምን እርዳታ ነው የምታወራው እንደዚህ ማድረግ የለም ወይ ተነሽ ውጣልኝ በቃ ነይ ተረጋጊ ቁጭ በይና አውሪ ለቀቀኝ አልረጋጋም ውጣ ከቤቴ ከህግ አካል ጋር መምጣት ካለብህ ከህግ አካል ጋር መጣ የማይሆን ነገር እያደረግሽ ነው አንተ ራስህ የማይሆን ነገር እያደረግክ የተሙን አባት ማጥፋት መግደል የፈለግሽበት ለምን መሞት የነበረበት ሰው ስለነበረ ሞትም ሲያንሰው ነው አንተና እህት ለሰራችሁት ነገር ለእያንዳንዱ ነገር ዋጋ አስከፍላችኋለሁ ምንም ዋጋ የምከፍለው ነገር የተሙ አባት ላይ ላደረሳችሁት አባቴ የነበረበት ቦታ ላይ ሳላደርስ መታሰሪ እንጂ መታሰሪ ጭራሽ አይቆጨኝም እሺ ትሰማኛለህ አሁን እኮ አባትሽ በህይወት አለ አይደል እንዴ አዎ አለ ነይ ሳባ ማንንም ይዘምጣው ለቀቀኝ ማነው እሱ ነይ ቁጭ በይ ሳባ ነሽ ሳባ አንተ ለምን እንደዚህ መጣው ለምን ይዛችሁ የመጣው ምን ትሰራለህ እዚህ ስለዚህ እዚህ ውስጥ ነው የደበቃችኋት እሺ ፍቅረኛ እንዳለው ማላቀም እያልሽኝ ነው በዚህ እድሜ እንዴትም ፍቅረኛ ሊኖረው አይችልም ሲጀመር ልጁ ከቅርብ ጊዜ ወዲህ ቁማር ጀምሯል የተው መስሎኝ ነበር እንደ በፊቱ ነኝ ብር ስጪኝ ስለማይለኝ እንደ በፊቱ ስለማይጨቀጭቀኝ የተው ነበር ይመስለኝ እሷም እናንተ እያንዳንዱን ነገር አምናለች እሺ እንዴ ማለት ዱላ ነው የምትፈልገው ይኸውልህ አይደለም እሷ ምንም የምታውቀው ነገር የለም ነገሩን እኮ አሳልፋ ሰጠችኝ እያልኩ እኮ ነው ምንድነው የነገረችኝ ስላንተ ያለውን ነገር እንዳለ ነገረችኝ ማለት አንተ ወንጀሉ ዋና ኃላፊ አንተ እንደሆንክ ነገረችኝ ስለዚህ አሁን ሳባም የት እንዳለች አንተ በዝርዝር ታውቃለህ ማለት ነው ነይ ቁጭ በይ አንቺ ካዲ ቁጭ በይ አንቺ ካዲ እንዴት እንደዚህ ታረጋለሽ እኔ ላይ እንዴት እንደዚህ ታረጋለሽ ነባባሪ አንቺ መሆንሽ እንዳልሽበታል እሺ እኔ ሁሉ ነገር ታረጊ ነበር እነዚህ ነበር ልቀቀኝ ሳባንም እዚህ ነገር ውስጥ ሆነ ብላችሁ አጥምዳችሁ እንደከተታችኋትና ይሄንን ወንጀል እንዳሰራችኋት ነግሮኛል ለምን ስትይ ነው የተሙን አባት ማስገደል የፈለግሽው አቲሞን ያለብኝ አይመስለኝም ሄኖክ ነይ ቁጭ በይ እዚህ መቀመጥ አልፈልግም በቃ የሰራሽው ነገር እኮ በጣም ትልቅ ወንጀል ነው የሰው ህይወት እኮ ነው ያጠፋሽው ነገር የለም የሰው ህይወት ነው ያጠፋሽው እዚህ ጨለማ ውስጥ ነው ደብቃቻት የነበረው ማን ያጠፋቻለሁ ማን ያለ እኔ አላጠፋውም የሰው ይኸውልሽ እያንዳንዱን ነገር ታወጫታለሽ እሺ እኔ ነፍሰ ገዳይ አይደለሁም በቃ ነፍሰ ገዳይ አይደለሁም ነፍሰ ገዳይ ነሽ የሰው ህይወት አጥፍተሻል እሺ ለእያንዳንዷ ነገር ደግሞ ዋጋ የምትከፊው ጥፋተኛ አይደለሁም እነሱ ናቸው ዋጋ በቃ ለኔ ወላጆቼ ኃላፊነት ነው ወላጆቼ ኃላፊነት የሰጡኝ እሱ ለኔ ነው
ምንም ነገር ቢሆን እሱ ላተርፈው ፈልጋለሁ። አሁን ደግሞ ወንጀል ምናምን ስትል እሱ መያዝ የለበትም። ከዚህ በፊት እሺ አንድ ነገር ድንገርሽ ከዚህ በፊት በቃ መናገር አልችልም። በቃ እነሱ ኃይለኛ ነገር አላቸው። ይገባሃል? ምን እንዳትኝ ነው ከዚህ በኋላ ሟቹና የፍቅረኛ አባት ይተዋወቃሉ ከዚህ በፊትም። አሁን ምን ማለት ነው? ቃል ከገባውልሽ ሰማኛ መጀመሪያ ቤተሰቦቼ ደህና መሆናቸውን እውነት እነሱ እንደምትጠብቅልኝ እኔ ማረጋገጥ አለብኝ። ከዛ በኋላ እያንዳንዱን ነገር እነግርሃለሁ። ሌላ ነገር ነገሩን ግን ለኔ ንገሪኝና ከዚህ ነገር ልጠብቅሽ እያልኩሽ ነው። ካልነገርሽኝ ከማን እንደምጠብቅሽ ምን አውቃለሁ? እሺ በቃ አታስጨንቀኝ ከዚህ በላይ ቢያንስ እንኳን ቃል ግባልኝ። ቤተሰቦቼንም እኔንም እንደምትጠብቀን ቃል ግባልኝ። ቃል ገባልሻለሁ። እያንዳንዱን ነገር አሳይሻለሁ። በተግባር ነው የማሳይሽ። ሰላም ውድ የገበና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። እንግዲህ እንዴት ናችሁ? ሰላም ናችሁ? እኔ እንግዲህ ያው ከባለፈው የቀጠለ ታሪኬን ይዤ መጥቻለሁ ማለት ነው። ባለፈው እንግዲህ ያቆምነው እንደምታስታውሱት ነው። እንግዲህ ምን አይነት ሁኔታ ላይ ነበርን? ሳባን ይዘናት ከሳባ ጋር አንዳንድ ቆይታዎችን አድርገን ሳባ ብዙ ማቆም ሚስጥር አለኝ እሷ እንደነገረች አይደለም ብላ የፍቅረኛዋ እህት እንግዲህ የነገረችኝ ነገር ምን ነበረ? የተሙ አባትና የእሷ አባት እዛ አሜሪካ ትውውቅ እንዳላቸውና ንብረት የጋራ እንደሆነና አሁን ንብረቷን ለማስመለስ እንደዚህ እንደምትሆን ነግራኝ ነበረ። ግን ሳባ ደግሞ ይሄ አይደለም ታሪኩ፣ ሌላ ታሪክ አለ። ቤተሰቤን ከጠበክልኝ፣ ቤተሰቤን ጥሩ ሁኔታ ላይ ካረክልኝ ብዙ የምነግርህ ሚስጥር አለ ብላ ነበር ያቆመችው። እና በእርግጥ እኛም ከካሜራ ጀርባ አንዳንድ ነገሮችን ለማውራት ሞክረናል። ግን እናንተ ቤተሰቦቻችን ሁሉንም ነገር ማወቅ ስላለባችሁ ለእናንተ ሁሉንም ነገር ማሳወቅ ስላለብን በካሜራ በፊት ቀርባ አንዳንድ ነገሮችን እንድታወራ ስንል እዚህ ዘናት መተናል ማለት ነው። እንግዲህ አሁን አንድ ማቆያ ቦታ ነው ያለ ነው። እዚህ እንግዲህ ያው ጊዜያዊ ቤት የተከራየ ነው አለ። እዚህ እንድታርፍ አድርገን የእኛም ጥበቃ እዚህ እንዲሆን አድርገን ብዙ ሚስጥር እናውቃለሁ ስላለች ለእናቷ ቤት የሚቀርብ አካባቢ ቤት ተከራይተን እዛ በእኛ ሰዎች ጥበቃ ሆና እዚህ እየቆየች ነው ያለችው ማለት ነው። አንድ ክፍል ነች እንግዲህ አሁን እንደምታዩት አልጋ ብቻ ነው ያለው እና እዚህ እንድትቆይ አድርገን እናቷንም ምን አይነት ሁኔታ እንዳለች እህቷንም ምን አይነት ሁኔታ እንዳለች አሳይተናት ያለውን ነገር እንግዲህ አሁን ተማምነናል ማለት ነው። ለእናቷና ለእህቷ ጥበቃ እንዳደረግንላት ስታውቅ ሁሉን ነገር ለመንገርም ፈቃደኛ ስለሆነች እናንተ ቤተሰቦቻችን ደግሞ ሁሉንም ነገር ማወቅ ስላለባችሁ ከኛ ጋር ስለሆናችሁ እናንተ በምትሰጡን ማስተያየት ብዙ ነገርን እያገኘን ነውና ለእናንተ ሁሉም ነገር መድረስ ስላለበት እንግዲህ እሷን እዚህ ይዘን ለመምጣት ወስነናል ማለት ነው። እንግዲህ አንዳንድ የተፈጠሩ ነገሮች አሉ፣ በጣም ብዙ ነገሮች አሉ። እንግዲህ ተሙንም በዛ በኩል እንደምታውቁት ነው የተፈጠረውን ነገር ብዙ ነገር እየሆነ ነው። እንግዲህ ተሙ በቤተሰቡ በጣም እየተከዳ ነው። ሁሉ ነገር እየሆነበት ያለው በቤተሰቡ ምክንያት ነው እና ቤተሰቡ ለምን በዚህን ያህል እርስ በርስ እንደሚጨካከን በእርግጥ አብሮት ያደጉት ቤተሰቦች ማለት እሱ ቤተሰብ ብሎ እንትን ያላቸው በእነሱ በኩል ያን ያህል እንትን አልነበረም። እንግዲህ አሁን ግን አዲስ የመጡ ቤተሰቦች ሌላ አዲስ ታሪክ ይዘው መጥተዋል እና ለተሙ እንግዳ ሆኖበታል። እያየው ነው። እናንተም ኮሜንት ላይ ብዙ ነገር እያላችሁ ነው። እግዚአብሔር ያበርታ፣ እግዚአብሔር ያጽና፣ ፈጣሪ ካንተ ጋር ይሁን እያላችሁ በጸሎትም እያገዛችሁት ነውና በዚህ ሰዓት ድጋፍ የሚያስፈልገው ልጅ ነው። በጣም ግራ ገብቶታል። ነገሮች ከአቅሙ በላይ ሆነዋል። ሳሚም እንግዲህ በዛ በኩል ከተሙ ጋር አንዳንድ ነገሮችን እያደረገ ነው። እንግዲህ እኔም ሰሞኑን ብቻዬን ነኝ። በዚህ በኩል እንግዲህ ከባልደረቦቼ ጋር ሆኜ ያሉትን ነገሮች እንግዲህ ኮንትሮል ለማድረግ እየሞከርኩ ነው ማለት ነው። በጣም ነገሮች ውስብስብ እየሆኑ ነው፣ ከአቅማችን በላይ እየሆኑ ነው። ይሄ ጨለማ ጊዜ አልፎ የሆነ በቃ ብርሃን የሆነበት ጊዜ እንደሚመጣ ተስፋ አድርጋለሁ። እንግዲህ ያው መቼም ሁሌ እንደዚህ አይነት ሁኔታ አይቀጥልም እና እነዚህን ወንጀለኞች እስር በስር እግር በእግር ተከታትለን ለፍትህ ማቅረብ አለብን። እናንተም ደግሞ እንዲሁም በአስተያየቶቻችሁ በነገራችን ላይ አንድ ማድነቅ የምፈልገው አንድ ተመልካች አለ። አንድ ጥቆማ ከሱ አግኝቻለሁ። ማለት እንደዚህ አይነት በእንደዚህ ሁኔታ እንደዚህ ብታወጣጣ ብሎኝ ብዙ ነገር እንትን ሲላይ ነበርና ቴሌግራም ላይ የእሱን ሀሳብ ተከትዬ ነው እንግዲህ ባለፉት ማወጣጣትን ሳረግ የነበረው እንትናን የሳባን የፍቅረኛ እህት እንግዲህ እንደምታውቁት አንቺ እንትን ነሽ ምናምን ብዬ ነግራኛለች ብዬው ወንድምየው እንዲያወጣ ያደረግኩትኝ እንግዲህ በተሰጠኛ ሀሳብ ነውና ስልታችሁን ቀየር ብታረጉ ምናምን እያላችሁ ድጋፍ ትሰጡናላችሁና በጣም ልናመሰግናችሁ እንወዳለን። በዚህ አጋጣሚ አሪፍ ነው እንደዛ አሪፍ ነው እያላችሁ ሀሳባችሁን እየሰጣችሁን ነውና በጣም ላመሰግናችሁ እወዳለሁ። ቴሌግራም ላይም እንዲሁም ደግሞ ኮሜንት ላይ የምትሰጡንን አስተያየት እያየን ነውና እስቲ እናንተም እርስ በርስ ተወያዩበት። ይሄኛውን በዚህ በኩል አድርጉት፣ ይሄኛውን እንደዚህ ይሁን እያላችሁ እስቲ እናንተም እርስ በርስ ተወያዩ። እኛ ከእናንተ ብዙ የምንወስዳቸው ነገሮች አሉና በነገራችን ላይ ኮሜንታችሁን ሁላችሁንም በጣም በማድነቅ ነው የምናነበው። ማለት እናየዋለን።
እንዲሁም ከቴሌግራም እንትኑ ይልቅ ኮሜንት ላይ ያው በማንኛውም በየትኛውም ቦታ ላይ ሆነን ስልካችንን እንትን ስለምንል ዩቲዩብ ከፍተን እኛም እንከታተላለን እና ምን አይነት እንትን አለ ከተመልካቾች የሚመጣው እያልን እኛም ስለምናይ ቴሌግራማችንን ደግሞ አክሰስ የሚያደርጉት ሌሎች ቡድኖች ስለሆኑ እንግዲህ እነሱ እኛም ጋር ለማድረስ ምናምን እንትን ይላሉና ኮሜንት ላይ ያለውን ግን እኛም ራሳችን መከታተል ስለምንችል ተሙም እንግዲህ በዛ በኩል ትርታ ላይ ራሱ ስለሆነ ኮሜንቱን የሚከታተለው ኮሜንት ላይ ለምትሰጡን አስተያየት ያው እኛም ቅርብ ነን እና እናየዋለን። ስለዚህ እናንተ ኮሜንት ላይ ብትወያዩ እናንተ ኮሜንት ላይ ሀሳባችሁን ብትሰጡን ለእኛ ቅርብ ይሆናል ብዬ አስባለሁ። እንዲሁም ደግሞ ቴሌግራም ላይም ጥሩ ሀሳብ ገንቢ የሆነ ሀሳብን ስትሰጡን እኛም እንግዲህ የእኛ ባልደረቦች ለእኛ ያደርሱናልና እባካችሁን ሀሳብ አስተያየታችሁ አይለየን የምንለው። እንዲሁም ደግሞ ገብታችሁ አትለፉን። ያው ላይክ እያደረጋችሁ ካያችሁት ከወደዳችሁት ላይክ አድርጉልን። ምክንያቱም እናንተ ላይክ ስታደርጉት ቻናላችን ለብዙዎች ተደራሽ እንዲሆን ይሆናል ማለት ነው። የኛ ቻናል ደግሞ ለብዙዎች ተደራሽ ሆነ ማለት እኛም ትልቅ እንትን ይኖረናል፣ ትልቅ አመኔታን በህግ ቦታ ላይ በየትም ቦታ ላይ ትልቅ አመኔታን ይኖረናል እና አሁን አንዳንድ ቦታዎች ላይ ስንሄድ የተወሰኑት ስለማያውቁን አንዳንድ ነገሮችን ትንሽ ያስቸግሩናል። ግን በጣም ተደራሽ ስንሆን ሁሉም ሲያቀን ያው ለእኛም ነገሮች ቀላል ይሆናሉና እባካችሁ ሀሳብ አስተያየታችሁ አይለን። እንዲሁም ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ደግሞ ሼር እያደረጋችሁ እስቲ እዚህ ነገር ላይ ሀሳብ አላችሁ እያላችሁ እናንተ እርስ በርስ እንድትወያዩበት ስል በአክብሮት እጠይቃለሁ። እንግዲህ ሳባ ከኛ ጋር ነች። አሁን ያለውን ነገር ሁሉ ነገር ጨርሰን እውነታውን ለማውጣት እንግዲህ ተስማምተናል ማለት ነው። እንግዲህ እሷን ወደዚህ ጋብዤ ደግሞ ከእሷ ጋር የተወሰነ ቆይታዎችን ማደርግ ይሆናል ማለት ነው። አብረን እንግዲህ እውነታውን የምንሰማ ይሆናል። የተደበቀው ሚስጥር ምንድን ነው የሚለውን አብረን እንሰማለን ማለት ነው። ተከታተሉ። እንግዲህ ውድ ተመልካቾቻችን እንግዲህ ያው ተመልሰናል ማለት ነው። ሳባን እንግዲህ እዚህ ይዣት መጥቻለሁ። አሁን ከእሷ ጋር እንግዲህ አንዳንድ ቆይታዎችን ማደርገው ይኖራል ማለት ነው። በመጀመሪያ ሳባ እንዴት ነሽ? ደህና ነኝ። አንተንም በጣም አድርጌ አመሰግናለሁ እዚህ ሁኔታ ውስጥ እንድቀመጥ ስላደረከኝ። ያው በሰራሁት ስራ ይሄ አይገባኝም፣ ግን ቤተሰቦቼንም ጠብቀህ እኔንም ጠብቀህ እዚህ ስላቆየህን በጣም አመሰግናለሁ። እኔ አሁን ወንጀለኛን ለመተባበር ወይም ደግሞ ለወንጀለኛ ድጋፍ እያደረግኩ ሳይሆን እኔ አንቺ ጋር ያለ የተደበቀ እውነት አለ። ይህን ደግሞ እውነት ማወቅ ስለምፈልግ እናም ደግሞ እናትሽና እህትሽ ንጹሐን ናቸው። ምንም በማያውቁት ነገር እንዲጎዱ ስላልፈለግኩ ነው እንጂ አንቺ ላንቺ ያዝኝ ወይም ደግሞ ላንቺ እየተባበርኩሽ እንዳልሆነ እንድታቂ ይፈልጋሉ። በመጀመሪያ ደረጃ ያው ለኔ ትልቅ ነገር ነው። ለምኖረውም ለእናቴ ስለሆነ በቃ እሷን መጠበቅ መቻልህ ለኔ በጣም ትልቅ ነገር ነው። ምንም ሀሳብ አይግባሽ። አሁንም ወደፊትም ቃል ምገባልሽ እናትሽ ምንም እንደማይሆኑ ቃል ልገባልሽ እወዳለሁ። እንግዲህ በእኔ ባልደረቦች ቤትም ሄደን እንግዲህ አሳይቼሻለሁ። እዛው እንግዲህ አንቺ የተከራየሽላቸው ቤት ውስጥ ነው ያሉትኝ እስካሁን። እንግዲህ ያው እዛ እስከምን ያህል ጊዜ ይቆያሉ የሚለውን እንግዲህ የእነሱ ሁኔታ ነው። ምክንያቱም ሳባ ነበረች ያን በዛ ነገር ስታስተዳድር የነበረው ያን ሁሉ ነገር ስታደርግ የነበረው እና ያን የመሰለ ቤት ተከራይተሽላቸው አንቺ አለማቸውን አሳያችኋለሁ ብለሽ ግን ያደረግሽው ነገር በጣም ያልተገባና ትክክል ያልሆነ ነገር ነው። በመጀመሪያ እንዴት እዚህ ነገር ውስጥ ልትገቢ ቻልሽ? ማወቅ የምፈልገው ነገር እሱን ስለሆነ እኔ ያው እዚህ ነገር ውስጥ እንድገባ ያደረገኝ የእናቴን ደስታ ለማየት ያለኝ ጉጉት፣ የእሷን ህይወት አሻሽጊ በቃ አለ አይደል ልጅ ስትሆን የምትፈልገው ነገር መመረቁ፣ የእሷን ደስታ ማየቱ ምናምን ነው እዚህ ስራ ውስጥ እዚህ ነገር ውስጥ እንድገባ ያደረገኝ። እኔ በድህነት ያደግኩ ሰው ነኝ። እናቴ በጣም ለፍታን ያሳደገችኝ እና በቃ ቢያንስ እንኳን ይሄን አድርጌ የተወሰነ ያክል እንኳን አስደስቻት እንትን ልበል ብዬ ነው ይሄንን ያደረግኩት። ግን ከክፋት አልነበረም። በቃ ህይወታችንን ለማሻሻል ካለኝ ጉጉት ነው እዚህ ወንጀል ውስጥ የገባሁት። ይኸውልሽ አንድ ያልተረዳሽው ነገር አብዛኛዎቻችን የኢትዮጵያ ልጆች በሚባል ሁኔታ በድህነትን አይተን በችግር ውስጥ ያለፈን ሰዎች ነን። ግን በእንደዚህ አይነት ሁኔታ አልነበረም ለቤተሰቦቻችን ድጋፍ ማድረግ ያለብን። ምክንያቱም የሰራሽው ትልቅ ወንጀል ነው። የግድያ ወንጀል ውስጥ ነው የተሳተፍሽው። ማለት በጣም ከባድ ነገር ነው። እኔ ሰውን ለመግደል በዚህ ያክል ጨክኖ እንደዚህ ለማድረግ መወሰን የአእምሮ እንግዲህ እንዴት ማለት ምን አይነት እንትን እንደሚፈጥር አላውቅም። ራሱ ግን እኔ ይሞታል ብዬ አልነበረም ማለት ነርስ ነሽ፣ የምትሰጪውን ነገር ታውቂያለሽ። እንዴት እንደዚህ አይነት ነገር እንትያለሽ? በቃ ልክ አልነበረም መሰለኝ። እኔ ወይ ተጠቅመውብኛልም ልልህ እችላለሁ። ገብቶሃል? እኔ ነርስ ነኝ፣ ሙያዬ ነው፣ የምሰጠውን መድኃኒት አውቃለሁ ምናምን። ግን በቃ አሁን እንደውም የደረስኩበት ነገር ምን እንደሆነ ታውቃለህ? የሚሰጠኝ መድኃኒት የምረከብባቸው ቦታዎችና
ልጁን መድኃኒት የሚያስረክብሽ የነበረው በነገራችን ላይ በእኛ ቁጥጥር ስር ውለናል። እሱም ከኛ ጋር ያለውን ነገር በዝርዝር ነግሮናል። እሱ ነው አሁን እሱ ነው ከነሱ ጋር ተባብሮ እኔን እዚህ ወጥመድ ውስጥ ያስገባኝ። ማለት ከአንቺ ጋር እሱ ቀድሞ እንደሚተዋወቅ ነበር ነው የማውቀው። እንተዋወቃለን ግን ያው ምልህ ገንዘብ አይደል ገንዘብ ስለሆነ እሱም ከኔ የተሻለ ህይወት የለውም። ስለዚህ ያው ህይወቱን ለማሻሻል ይመስለኛል እኔ አምጣልኝ የምለውን ሳይሆን እቃውን ተመሳሳይ አድርጎ ውስጡን ቀይሮ በሌላ መድኃኒት ነበር የሚሰጠኝ። እኔ ማደርግ የነበረው ያው ቲጂ ያለችኝን በቃ አትሊስት ሰውየውን በሽታውን አባብሶበት ካልጋ መነሳት እንዳይችል ያክል እንትን እድል ነበረ። ስለዚህ አንቺ ካልጋ እንዳይነሳ ነበረ ሐሳብሽ፣ የተነጋገራችሁትም እንደዛ ነበር። ግን እሷ የሆነ ብልጠት ተጠቅማለች። ገብተዋል። እሷ ከጀርባዬ ሄዳለች። ከጀርባዬ ሄዳ መድኃኒት የሚያስረክበኝን ሰውዬ እንግዲህ ሰውየውን ሊገል የሚችል መድኃኒት በተመሳሳይ መድኃኒት እንዲቀይርልኝ አድርጋለች። ስለዚህ ግን እኮ አንቺ ዞሮ ዞሮ ያው ከነሱ ስራ አልወጣሽም። ሳገኝሽም እነሱ ስር ተደብቀሽ አማራጭ አጥቼ ነው አሁን የነበርኩበትን። ባለፈውም ታውቃለህ አይደለ? እናቴ የሆነ ነገር ብትሆንስ እኔ ከነሱ ጋር መገዳደር የምችልበት አይነት አቅሙም የለኝም። ገብቶሃል? እዛ አይነት ቤት ውስጥም እናቴ ማስቀመጥ የቻልኩት እቺን ነገር አድርጌ ባገኘሁት ገንዘብ ነው። ስለዚህ ሌላ ምንም አማራጭ ስለሌለኝ ነው ያንን ያደረግኩት እንጂ የእውነት እኔ ከልቤ ሰው ለመግደል አስቤ ምናምን የምኖር ሰው አይደለሁ። ማለት ያው አሁን በዚህ ማለበዛ ያው የግድያ ወንጀል ላይ ታስብሽው እንግዲህ ለዚህም ህግ እንግዲህ የሚወስደውን እርምጃ ራሱ ይወስዳል ማለት ነው። ተገቢውን ቅጣት ይሰጥሻል በሚል እንግዲህ እናምናለን። ግን አሁን አንቺ ሆነም ቀረ አለማወቅ ያው እንግዲህ ከተጠያቂነት አያድንም። ግን ሆነም ቀረ አሁን እኛ ዋና የምንፈልገው አንቺ ለሰራሽው ስራ ትክክለኛው ፍርድ ታገኛለሽ። ግን ለኛ የተደበቀ ሚስጥር አለ። እናቴን ከጠበክልኝ ምን ነገር ትልቅ ሚስጥር አለ ብለሽ ነበር። ከቲጂ ጋር እንግዲህ ስናደርግ የነበረው ቆይታ ከፍቅረኛ እህት ጋር ማለት ነው። እሷ በዛ በአርግንበት ቆይታ ሰዓት ላይ ምንድነው የነገረችን? የእሷ አባት እንግዲህ እዛ እንትን ይሰሩ እንደነበረና አብረው ይሰሩ ነበረ። ሚኒባሩና ሱፐርማርኬቱ ላይ ራሱ አብረው ድርሻ እንዳላቸውና ግን የእሱን ንብረት ወስዶ አሁን ለተሙ ሊያወርስ እንደሆነና የተሳሳተ ነገር እያደረገ እንደሆነ ንብረቱ ይገባኛል ብላ ያንን ነገር ለማስመለስ እንደሆነ ነው። በፍጹም እንደዛ አይደለም ስትይ እሷ የነገረችህ ምክንያት ውጭ ሀገር እያሉ ያው ከዚህ በፊትም እንደሚተዋወቁ ነግሬሃለሁ አይደል? ስለዚህ የተሙ አባትና የቲጂ አባት ውጭ ሀገር እያሉ ልክ እንዳለችው ባር ነበራቸው። እሱን አልካደችም። ግን የተሙ አባት የተሻለውን ድርሻ ስለወሰደበት አይደለም ይሄ ሁሉ ነገር የተፈጠረው። ታሪኩን እስቲ ከመጀመሪያ ጀምሮ ማለት እንትን አድርገሽ ንገሪኝ። አሁን ለእኔም ለተመልካችም እየተወሳሰበ ስለሆነ የእውነት የተሙ አባትና የቲጂ አባት እዛ አሜሪካ አብረው ይሰሩ ነበር? ያው እኔ የምነግርህ ፍቅረኛ የነገረኝ ነው ሄኖክ ማለት ነው። እሱ የነገረኝን ታሪክ ነው እንግዲህ የምነግርህ። እንዴት ግን ስለ አባቱ እንደዚህ አይነት ነገር አሳልፎ ሊሰጥ ምንድነው መሰለህ እሱ ብዙም ከአባቱ ጋር እንትን የለውም፣ ይሄ አታችመንት የለውም ብዙም እንደ አባትና ልጅ እንትን ፍቅሩም የላቸውም። እና እኔ ደግሞ ፍቅረኛው ነኝ። ያው 1-3 ዓመት ገደማ ሆኖናል። ስለዚህ ብዙ ነገር ታወራለህ ስለ ቤተሰብ። በዛ መሀል ያው ከአባቱ ጋር ምናምን የነበሩትን ነገሮች ነግሮኛል። በዛ ነው እኔ ይሄንን ታሪክ ያወቅኩት። ስለዚህ ምንድን ነው የሆነው መሰለህ እዛ ያሉ አንድ ላይ እንደተባለው እንትን ነበራቸው፣ ባር ነበራቸው፣ ከፍተው ነበረ። ከዛ የጋራ ከፍተው ነበር። ግን የቲጂ አባት በቃ ልክ አልነበረም በመሀል እየሰራ የነበረው ስራ። እንግዲህ እንዳለኝ ከሆነ ልክ አይደለም ስትይ በምን አይነት ይሄ ድራጎች ምናምን አለ አይደለ? እጾች ምናምን እዛው የተሙ አባት ሳያውቅ ነው ማለት የተሙ አባት ሳያውቅ እዛው ባር ውስጥ የቲጂ አባት ድራግ ምናምን ይሸጥ ነበር ነው መሸጥ፣ አንዳንድ ተደብቆ ክፍሎች ውስጥ ማስጠቀም ምናምን አይነት ነገር ጀመረ ማለት ነው። እሺ እንግዲህ እንትኑ የተጀመረው እዚህ ጋር ነው። በቃ እሱ ያንን ሲያደርግ ምናምን የተሙ አባት ከሆነ ሰዓት በኋላ አወቀ ማለት ነው። ፖሊሶችም ደረሱባቸው። ስለዚህ ቤቱም እንትን አለ፣ ተዘጋ በዛ ምክንያት ማለት ነው። ኦኬ ተዘጋ። ከዛ አሁን እኮ አለው የተሙ አባት እኮ ሚኒባር አለኝ እያለ ነው አለው። ግን ልነግርህ እኮ ነው እንደዛ ሆነና ትንሽ ያው ከሱ ፍቃድ ውጪ ነገሮችን በማድረጉም ትንሽ ቅሬታ ተፈጥሮበት ነበረ። የተሙ አባት ተፈጥሮበት ነበር። ግን ያው የረጅም ጊዜ ጓደኝነታቸው ምናምንም በማሰብ በቃ ይቅር ተባባሉ ነገርና
ድጋሚ ሌላ ከፈቱ ማለት ነው። ቦታ ቀይረው ሌላ ከፈቱ። ከዛ ሌላ ከከፈቱ በኋላ ለተወሰነ ጊዜ ሰላም ነበር። እንግዲህ እንደነገረኝ ከሆነ ሰላም ነበር፣ በሰላም ትክክለኛ ስራቸውን እየሰሩ ነበር። ከዛ በኋላ ግን በቃ ድጋሚ ወደ ድራግ እንትን የቲጂ አባት አሁንም መልሶ ያንን ስራ መስራት ጀመረ ነው። መልሶ ያንን እጽ ማከፋፈል ማስጠቀም በድብቅ ጀመረ ማለት ነው። ከዛ በኋላ ነው እንግዲህ የተሙ አባት ይሄንን ሲደርስበት ነው ድጋሚ ጸብ የተፈጠረው። ስለዚህ አሁን ድጋሚ ያንን ሲያቅ ሁለቱ መሀል ጸብ ተፈጠረ። አዎ አንደኛ መጀመሪያ ላይ ያቋቋሙት ድርጅት በሱ ጥፋት ምክንያት ተዘግቷል። አሁን ይቅር ተባብለህ ለሁለተኛ ጊዜ ከከፈትክ በኋላ ድጋሚ ያንን ስተት ሲፈጥር አይበቃኝ አለ ማለት ነው የተሙ አባት። ከዚህ በኋላ በይቅርታም በምንም አይደለም ጓደኝነታችን ይቀጥላል ግን በስራ ጉዳይ ያለን ነገር እዚህ ጋር በቃ ንብረታችንም እኩል እንካፈል። ስለዚህ ተካፍለዋል። እኩል ነው ንብረቱ? አዎ እኩል በስነ ስርዓት እኩል ተካፍለው ማንም የማንንም ገንዘብ አልወሰደም እኔ እንደማውቀው። ስለዚህ እኩል ተካፈሉ። ሁለታችንም በየራሳችን መንገድ የራሳችንን ስራ እንስራ ተባባሉ ማለት ነው። ይሄን የተፈጠረው። ከዛ በኋላ ግን የችግር የለም የተሙ አባት ትንሽ ስራ ላይ ጠንካራ ነው። ያኛው ደግሞ የቲጂ አባት ደግሞ አሉበት እሱም የሚሸጣቸውን ነገሮች ይጠቃቀማል፣ ድራጎች ምናምን ራሱም ይጠቀማል ነው። አዎ ይጠቀማቸዋል። ስለዚህ ከእሱ ከስራ ትንሽ እንትን ይለዋል ያለ አይደል ይሄ ዴዲኬሽን የስራ ምናምን ሰው ሀገር ስትሆን ደግሞ በጣም ካልሰራህ እንትን ይላል እና እሱ ነገሮች ስለነበሩ በስራው ሁለቱም የከፈቱት ተመሳሳይ ነገር ነው። ባር ነው የከፈቱት ይመስለኛል። ሁለቱም እንግዲህ በደንብ እንችለዋለን ብለው የሚሰሩት ስራ እሱ ነው። ስለዚህ ሁለቱም ከከፈቱ በኋላ ግን ስኬታማ መሆን የቻለው የተሙ አባት ባር ነው ማለት ነው። ስለዚህ የተሙ አባት አሪፍ ስኬት ላይ ሲደርስ ያኛው ደግሞ እዛው ባለበት ነው። ያኛውም ከፍቶ ነበር ግን አሁንም የድራጉን ማዘዋወሩን ማስጠቀሙን ስላልተወ ድጋሚ ተዘጋበትና በተደጋጋሚ ሪከርዶችን ምክንያት ዲፖርት ተደርጎ ተመለሰ ማለት ነው። ስለዚህ ወደ ሀገሩ ተልኳል ነው የምትይው? አዎ ወደ ሀገሩ ተመልሷል። ዲፖርት ተደርጎ መጥቷል። እሷ ግን የነገረችኝ እዛው እንዳለ ነበር ስትነግረኝ የነበረው። አይደለም ምልህ ነበረ እኮ ከተካፈሉ በኋላ ከዛ በኋላ ግን ያንን ስራ ማቆም ስላልቻለ በተደጋጋሚ ሪከርድም ሲኖርብህ ያው የሰው ሀገር የሰው አይደል። ስለዚህ ዲፖርት አድርገው ላኩት ማለት ነው። እሺ ይሄ ነው እንግዲህ የተፈጠረው። ያው ከዛ ታዲያ አሁን ጸቡ የተፈጠረው እኔ አሁን ያልገባኝ ነገር ምኑ ጋር ነው ጸቡ ሁለቱም ድርሻቸውን ከወሰዱ እነሱ አሁን እሷም እያለችኝ ያለችው የኔ ድርሻ ያ ሚኒባሩ ላይ ድርሻ አለን ልትልበት የቻለችው ምክንያት ምንድነው? ምክንያቱ በቃ እንዴት ነው መሰለህ በቃ የሰው ባህሪ ነው ይሄ። ትንሽ ስንበለጥ እኔ ከመጀመሪያውም እንደዚህ ስለሆነ ነው ምናምን የምንላቸው ነገሮች አሉ አይደለ? ለስንፍናው እሱ መሸሸጊያ ስለፈለገ ነው የቲጂ አባት ለስንፍናው መሸሸጊያ ስለፈለገ ድርሻችንን እኩል አልተካፈልም፣ ከኔ የተሻለ ገንዘብ እሱ ወስዷል ብሎ ለዛ ነው እሱ ስኬታማ የሆነው የኔ የተዘጋበት ምክንያት ያ ነው ብሎ እያሰበ ስለሆነ ለነሱም እንግዲህ ይመስለኛል የነገራቸው ታሪክ ይሄ ስለሆነ ነው ይሄ ሁሉ ነገር የተፈጠረው። ስለዚህ ቅያሜ ደግሞ ይፈጥራል። አንተ እንደዛ ብለህ ካሰብክ ቅያሜ ይፈጥራል እና ያ ነው ይሄን እንዲያደርጉ ያስገደዳቸው። ስለዚህ አሁን እዚህ ሁሉ ነገር ላይ ያደረሳቸው የቲጂ አባት እንግዲህ የተፈጠረውን ነገር ለኔ ይገባኛል አብዛኛውን ድርሻ እሱ ወስዷል በሚል አሁን ደግሞ እዚህ ዲፖርት ተደርጎ መጥቷል በቅናት ተነሳስቶ ነው ይሄን። ስለዚህ እዚህ ሀገር ውስጥ አለ ነው አሁን እያልሽኛል? አለ እዚህ ሀገር ላይ ያለው እዚህ ነው ያለው ማለት በጣም አስገራሚ ነገር ነው። እሷን ስነግረኝ የነበረው እዚህ እንደሌለና ስለዚህ እሷ እኔ ያኔ በመጣሁበት አብሯቸው አይኖርም ነው እንዴት ነው ነገሩ? ቆይ እኔ ምን እምልህ የት እንደሚያደርጉት እዚህ ዝርዝር ድረስ ማንም አይነግረኝም። ያው ዞሮ እኔን እየተጠቀሙብኝ አይደለ? ከጀርባ የሰሩትንም አይተሃል የመድኃኒቱን የምናምኑን። ስለዚህ እሱ ስለሆነ እኔ በቃ ማቀው ፍቅረኛ የነገረኝ ድረስ ነው ይሄንን የነገረኝ ማለት እሱም አሁን ግን በዚህ ልክ ያህል ነግሮሽ ለምን እሱ ራሱ እንደዚህ ሊጠቀምብሽ እንደቻለ በጣም ግራ የሚያጋባ ነገር ነው። ማለት ትዋደዳላችሁ 3 አመት ገደማ አብራችሁ ቆይታችኋል አይደል እንዴ? አዎ ምን ገባ እኔ እሱ አሁን ራሱ ማመና እኔ አላቅም። አሁን እኔ እውነት እሱ እኔ ላይ ይሄን አድርጎ ነው ወይስ
እኔ ምን እየተፈጠረ እንደሆነ አላውቅም። ገብተዋል። አዎ በእርግጥ አሁን ከሱም ጋር አንዳንድ ነገሮችን ቆይታ ስናደርግ ያው እህቱ ስለሆነችና ማድረግ ያው ለቤተሰቡ ሲል እንዳደረገው አንዳንድ ነገሮችን ሲነግረን ነበር። በእርግጥ ግን ያው ቤተሰቡን አስበልጦ እንግዲህ ከአንቺ አስበልጦ ቤተሰቡን ያን ሁሉ ነገር ያደረገ ይመስለኛል። እንግዲህ ተመልካቾቻችን ያደረገውን ነገር አይታችኋል፣ እንዴት እንደሆነ እዚህ ነገር ውስጥ እንዴት እንደገባ። ስለዚህ አንቺ አሁን የነሱ ዋነኛ መሳሪያ መጠቀሚያቸው ሆነሽ የተሟባት እንዲሞት ምክንያት ሆነሻል። ለዛ ደግሞ ያው አሁንም ምልሽ ህግ ተገቢውን ቅጣት ይሰጥሻል። ለሱ ምንም ጥርጥር የለውም። ግን አሁን አንድ ግልጽ ያልሆነልኝ ነገር እሷ አሁን በእርግጠኝነት ቲጂ በዚያ አቅሟ ይህ ሁሉ ነገር ልታደርግ አትችልም። ሲጀመር ስትኖርበት የነበረውን ነገር አይቻለሁ። በዛ ደሳሳ ቤት ውስጥ ያ ሁሉ ገንዘብ እንዴት ልታገኝ ቻለች? ኬት ነው? እንዴት ነው? እሱስ ለምንድን ነው ያልመጣው አባትየው? እንዳልኩ ነው ስለ አባትየው ዝርዝር ነገሩን እንኳን ብዙም እንትን አልልም። ግን እሷም ቢሆን ብቻዋን ይሄን ያህል ኃይል ሊኖራት አይችልም። አሁን ከነበረችበት ቤትም ደህና ኑሮ ነበራት። እሷም አሁን እንዳለችው አይደለችም ቲጂም ብትሆን። ስለዚህ ግን የሆነ በቃ እኔ ይኸውልህ ትንሽ ማቀው የሆነ የሚያግዛቸው ሰው አለ። ብቻዋን አይደለችም ማለት ሰው አለ እያልሽኝ? አዎ ሰው አለ። ምንድነው መሰለህ ተደጋጋሚ ስልኮች ምናምን ሲደወሉላት ወታ ታወራለች ምናምን እና በአጋጣሚ የሰማቸው አንዳንድ ነገሮች አሉ። አሁን ይሄ ነው ማለልህ ነገሮች አሉ። ስለዚህ እኔም እንደገመትኩት እንግዲህ ይሄንን ነገር ቲጂ ብቻዋን አይደለም የምታደርገው። አይደለም እዚህ አንድ ሴት እና አባቷ ሊሆን ይችላል። እኔ ምንም እሱ ድረስ እንኳን እውቀቱ የለኝም። ግን እንዳልኩ ነው የሆነች ሴትና አለች እሷም የምትሄድባት በአካል ሴት ናት። ጭራሽ ሴት ናት። አዎ እና ስትደውልላትም ትወጣለች ምናምን ያው እሷ ጋር እንደምትሄድ ነው የሚገባኝ። እና አንድ ወንድም አለ ገብቷል። አንድ ተለቅ ያለ ሰው እሷ ከቲጂ እድሜ አካባቢ ናት። ምናልባት ትንሽ ልትልቅ ትችላለች። ግን አቋሟ ጥሩ ነው ያለችው እሷ ግን ፊቷ ትልቅ ሰው እንደሆነ ያስታውቃል። እሷ ጋር ደግሞ የሚመጣ አንድ ወንድ ተለቅ ያለ ሰው እያለ ስለዚህ አብረው ከዛች ቲጂ ታግዛታለች ካልሽ ሴት ጋር እሱ አባት ይሁን እኔ አባት ይሁን ምን ይሁን አላውቅም። ግን አሉ የነሱ አባት ሊሆን ይችላል፣ የነ ቲጂ አባት ሊሆን ይችላል። ማን ያውቃል? ሊሆን ይችላል። እኔ እሱ ድረስ የማወቅ እንትኑን አላገኘሁም፣ እድሉን አላገኘሁም እንጂ የሆነ እየሰሩ ነው። ልታወሪው አልቻልሽም ነበር በዛ ሰዓት ላይ? ምንም እሱ ምንም ሊነግረኝ አልቻለም። ምንም እያስረዳኝም አልነበረም። እኔም ገብተዋል ከሆነው ነገር አንፃር በቃ እዚህ ዝርዝር ድረስም ገብቼ አልጠይቅም። ማለት ምን ይሰራልኛል? እኔ የምፈልገው ገንዘቤን አይደለ? ገንዘቤን ደግሞ እያገኘው ነው። እናቴን አንደላቅቄ ያኖርኩ ነው። ስለዚህ እነሱ ዝርዝር ውስጥ የመግባት ብዙም ፍላጎቱም የለኝም። ይሄንን የምምልህ እንዲሁ ከታዘብኳቸው ነገሮች ሲመጡ ሲሄዱ ከማያቸው ሰዎች ነው። ይሄንን በአጋጣሚም ቢሆን የት እንደሚገናኙ ወይ የት እንደሆነ አይተሽ ታውቂያለሽ? የሆነ እኔ ምናልባት ሴትዮዋ ቤት ሊሆን ይችላል የሚገናኙት። ያቺ ያልሻት ታውቂዋለሽ? ተረቤቷ አንዴ ሄጃለሁ። እዛ ሄደሽ አደረግጠኛ? አዎ የእሷ ቤት ነው ያለችኝ ይመስለኛል። ትንሽ ቆይቷል ግን አንዴ ሄጃለሁ። ማስታወስ የምችል ከሆነ እነግርሃለሁ። ስለዚህ አሪፍ መረጃ ይመስለኛል። እንግዲህ ያው የመረጃ ትንሽ ያለው ምንም ሆነ ምን ሄደን ማጣራት አለብን። እንግዲህ ያልሽውን ቦታ የምታስታውሺ ከሆነ እዛ ሄደን ልጅቷ ካለች እንግዲህ ወይም ያልሽው ሰውዬ ካለ እውነት አባታቸው ነው ወይ የሚለውን እንግዲህ ሄደን ቆይታ የምናደርግ ይሆናል። ግን እኔ አንድ መጠየቅ የምፈልገው ነገር ምናልባት ስለዚህ ነገር እውቀቱ ካለሽ ማለት እኔ ሳጣራ ስለነሱ የሰማሁት አንድ ነገር ነበር። እኔ መጀመሪያ ስላንቺ ሳጣራ ፍቅረኛሽን ነው ያገኙትና ፍቅረኛሽን ለማግኘት ሳጣራ መጀመሪያ የኖሩበት የነበረው ቤት በጣም የተንደላቀቀ ጥሩ ቤት ያላቸው ጥሩ ኑሮ የነበራቸው ሰዎች ናቸውና ለምን እዛ ነገር ውስጥ ወርደው እየኖሩ እንዳለ ሊገባኝ አልቻለም። እና በዚህ ነገር ማለት አባታቸው ዲፖርት ተደርጎ ስለመጣ ነው ይሄ ነገር ይደረሰባቸው? አይደለም አሁን ያልኩህ ለሶስተኛ ጊዜ ከተማው አባት ጋር ተለያይተው ከፈቱት ያልኩህ ማለት ነው። በዛ ምክንያት ጸብ ነበረ ብያለሁ በመሀላቸው። ከዛ ከተለያዩ በኋላ የከፈተውን ቤት እየከሰረ ሲመጣ መስራትም ስላልቻለ እንዳልኩ እሱም ሱሰኛ ነገር ነው። ስለዚህ መስራትም ስላልቻለ እየከሰረ ሲመጣ በቃ ያለውን ንብረት እዚህ ያለውን ንብረት ሽጣችሁ የተወሰነ ገንዘብ ላኩልኝ፣ እኔ እዛ አሪፍ ነገር እያስተዳደርኩኝ ነው። ስለዚህ እኔ እዛ መስራት ከቻልኩኝ በደንብ ያው የዛ ሀገር ገንዘብ ደግሞ እዚህ ሲመጣ ጥቅም አለው አይደል? ስለዚህ ያንን አድርጌ እንመልሰዋለን ንብረቱን
ብሏቸው እንደሸጡት ነው ማቀው ስለዚህ እሱ ነገር እውነት ነው ማለት ነው ሸጠን ምናምን ያለኝ እሱ ሄኖክ ነግሮኝ ነበር በእርግጥ ሸጠን ልከንለት ለአባቴ ምናምን የተወሰነ ነገር ነግሮኝ ነበር ግን ሽጠው እዛ እየከሰረ ሲመጣ ለነሱ ግን ያላቸው እየከሰረ ያልኩ ከተረዳውት ነገር ነው ለነሱ ያላቸው ለማስፋፋት ነው ባሩን ለማስፋፋት ከሱ መብለጥም ስለሚፈልግ ከተማው አባትም አለ አይደለ እንትኑ ንብረቱን ላሽጦ የልጆቹን ንብረት አሽጦ ራሱ እዚህ ነገር ውስጥ ተካለው በሚል ሐሳብ ያሆነ ግን ማድረግ አልቻለም እሱም ዲፖርት ተደርጎ ሲመለስ አሁን አንተ ያየኸው አይነት ድህነት ውስጥ አንተ ያየኸው አይነት ትንሽ ቤት ውስጥ ነው ግን ላንቺም ለሌሎችም ስትከፍል የነበረው በጣም ብዙ ገንዘብ ነው ግን እሷ እንደዛ አይነት ቤት ውስጥ እየኖረች ያ ሁሉ ገንዘብ ለመክፈል እንዴት ነው ከየት ነው አቅሙን ያመጣችው አልኩ በቃ ያ የሚረዳት ሰው ነው አልኩ አይደል አንድ ሴትና አንድ ወንድ እነሱ ይመስሉኛል እንጂ እሷ ከዛ ቤት ውስጥ እየኖረች ንብረቶቿን ሽጣ ለአባቷ ከላከች በኋላ ያንን ያህል አቅም ከየትም ታገኛለች ብዬ አላስብም ስለዚህ አሁን ዋናው የተደበቀውና ትልቁ ሚስጥር ያለው እዛች ያልሻት ሴት ጋር ነው ሊሆን የሚችለው ብዬ አስባለሁ ስለዚህ ያ የምናገኘው ከሷ ጋር ይሆናል የተባለው ሰው የእውነት የነሱ አባት ነው ወይስ ማን ነው የሚለውን ነገር ደግሞ እስቲ ምናጣራ ይሆናል ይሄ ነገር ውድ ተመልካቾቻችን በጣም እየሰፋ እየሄደ ነው ማለት አንድን ሰው ለማጥቃት ለንብረት ተብሎ ይሄ ሁሉ ርቀት መሄድ ማለት ተገቢ ነው ብዬ አላስብም እንግዲህ እንደተመለከታችሁትም በዛ በኩል የተሙ ቤተሰብ ደግሞ የተሙ ያክስት ልጅ ደግሞ ምን አይነት ነገር ስታደርግ እንደነበረ እንደተከታተላችሁት ነው እንግዲህ የተሙን አባት የሬሳ ውጤት የምርመራ ውጤት ለማስቀየር ምን አይነት ነገር ስታደርግ እንደነበረ ምናልባት እንግዲህ ይመስለኛል አሁን ሁለቱ መሃል የሆነ ግንኙነት ያለ ይመስለኛል ወይ የተሙ ያክስት ልጅና ቲጂ የሚታወቁበት ወይ ምክንያት አለ ወይ ደግሞ የሆነ ከላይ ደግሞ የሚያገናኛቸው አንድ አካል አለ ማለት በዚህ ነው ያክል ተቀናጅተው እንግዲህ ዋና መራጇ እሷ ከሆነች እሷ ጋር እንዴት በምን ታምር ሊገናኙ እንደቻሉ እስቲ እንግዲህ ምን አይነት የሚሆነው ማለት ነው ስለዚህ አሁን እንግዲህ ሰው ለተቆመችን ቦታ እንሄድና ያለውን ነገር ምንድነው የተፈጠረው ምንድነው የሚፈጠረው ነገር ማናቸው እነዛ ሰዎች ከጀርባ ሆኖ የሚያገዟት አንድ ጥያቄ ማድረግ እሺ አሁን እንደምቀጣ ነግረኛል ጥፋቴንም አምኛለሁ ግን እውነት አሁን ይሄ ያልኳቸው ነገሮች በቃ ሊያድኑኝ አይችሉም ማለት ነው ማለት ምን ያህል ነው ታሰር የምችለው የነገርሽኝ ነገር እናትና እህትሽን ለመተባበር እናትና እህትሽን እንድጠብቅልሽ ነው እንጂ እኔ ህግ አይደለሁም ያንቺን ፍርድ ላቀል ያንቺን ፍርድ ልጨምር የምችልበት እንትን የለም ግን በመተባበር ምናልባት ተወሰኑ ነገሮች በቃ ነግሬሃለሁ ያለውበትን ችግር እኔ ለእናትና ለአባቴ ስል ነው አሁን ያለውን ነገር ነገሩን እያጣራን መሄድ አለብን ወደ ኋላ ተመልሰን ለቤተሰቦቼ ስለ ይሄን እንዳደረኩ ለቤተሰቦቼ ስትይ ታዲያ ህግ ወጥ በሆነ መንገድ ነው ቤተሰብሽን አውቃለሁ ግን እኔ ሆን ብዬ ሰው ለመግደል ብዬ ያደረኩት ነገር የለምና እባክህ ቢያንስ እንኳን ስንት ዓመት ነው የምታሰር አንቺ የሆነ ነገርን ስታደርጊ አንቺ ልትጠቀሚ ባሰብሽው ነገር ሌላ ሰው ሊጎዳ እንደሚችል ማሰብ ነበረብሽ መጀመሪያ አይደል እንዴ እዛ ጋር አንድን ደካማ ሰው አንድን የታመመ ሰው ምንም አይነት መድኃኒት ስትሰጪ ምን ሊያደርገው እንደሚችል መገመት ነበረብሽ ሊገለው የሚችል ነገር ባይሆን ራሱ ታሞ አልጋ ላይ እንዲከርም ማድረግ በራሱ ሌላ ጥፋት ነው እሱ በራሱ ብቻ ቢሆን ባይሞት እንኳን አንቺን የሚያስወነጅል ነገር ነው ግን በቃ ትንሽ እንኳን እኔ እሺ ስንት ዓመት ነው እሺ እሱን እንግዲህ ህግ ነው እሱን ሊፈርድ የሚችለው ይሄን ያህል ብዬ እኔ አሁን አንቺን እንትንሽን ልል አልፈልግም ስለዚህ እኔ የህግ እንትን ውስጥ ገብቼ ጣልቃ ልገባ እኔ ምንም ሳላስቀር ነግሬሃለሁ አይደል ችግሬን ነግሬሃለሁ እናቴ ያለችበት ነገር ወደ ኋላ እየተመለሽ ነው መጀመሪያ እኮ ተማምነናል አይደል እንዴ እኮ አይደለም በቃ አስጨነቀኝ ታውቂያለሽ አይደል እንዴ አውቃለሁ ግን ማሳነስ እንኳን አትሊስት የሆነ ነገር እንኳን እኔ እንደዛ አይነት አቅሙ የለኝም አሁን ለማንኛውም እሱን ነገር ተይና ወደዛው ሄደን የምናደርገው ነገር አለ ቃል ልገባልሽ የምችለው ግን ምንድነው እናትና እህትሽን ጥበቃ አድርግላችኋለሁ ህግም ደግሞ ያደረግሽልኝን ትብብር አይቶ እንግዲህ የሚቀንስ ከሆነ እሱ እዛው ይቀንሳል እኔ ግን ምንም ይሄንን የማድረግ አቅሙም ስልጣኑም የለኝም ማለት ነው ሰሚያለሽ ግን ያደረግሽልኝ ትብብር እንደማቅለያ ፍርድ ቤት ስንሄድ ማቀርበው ይሆናል ማለት ነው ተግባባን ቁጥር ልጠራልኛችሁ ስንት ዓመት እንደሆነ ልትነግረኛችሁ እኔ ያልሆነ ቁጥር ልጠራልሽ አልችልም ለማንኛውም አሁን ወደዛው እንሂድ ቢያንስ እንኳን መጨረሻው እባክህ እንሂድ ነይ እኮ መጨረሻው ማወቅ እንኳን ልጅ አሁን ነገሮችን ታሳይኛለሽ አታሳይኝም አሳያለሁ እኮ አሁንም እኮ ልጅ ሌላ ወንጀል እየጨመርሽ ነው ልጠብቀኝ ባለመተባበር ደግሞ ሌላ ነገር እየተባበርኩ አይደል
እኮ ተባበሪኛ እንጨርስና ያለውን ነገር እናወራለን። አሁን ስላለው ነገር ምንም እርግጠኛ ሆኜ የምነግርሽ ነገር አይኖርም። ተነሽ፣ ጨቃጨቃ አያስፈልግም። ተነሽና ነይ እንውጣ። ቆይ ግን አንተ ግን ወጣትነቴ አይታየህም? መጀመሪያ ነበር አይን ነገር ማሰብ የነበረብሽ። ወንጀሉን ስትሰሪ ለምን አላሰብሽም? ገብቼ ከዚህ በኋላ ህይወት አይኖረኝም ማለት እኮ ቤተሰብ የመመስረት ህልሜ እኮ ባዶ ሊቀር። አሁን ላይ የተመለስሽ እኮ ነው። ቅድም ተማመን እኮ ነገሮች አይደለም ልታግዘኝ የምትችለው ነገር ካለ አሁን ነገሩ አሁን የታየሽ ጥፋት እንዳጠፋሽ አሁን ያወቅሽው ትልቅ ጥፋት እኮ ነው የሰራሽው። ህሊናሽ ራሱ እንዴት አይከስሽም? ታዩና እንትኑ የህጉን ታዩና ህሊናሽ ራሱ እኮ በሰላም ያኖርሻል ላደረግሽው ነገር። እኔ እንዴት ብዬ ነው አሁን ረጅም ዓመት ታስሬ? እስቲ ይሄን ወጣትነት ያሳዝንህም ወይ? ወጣትነትሽን ማሰብ የነበረብሽ አንድ ሰው ለቤተሰብ ስል ነው። ለቤተሰቦች አሁን ከዚህ በኋላ እንደዚህ አይነት ጭቅጭቅ ውስጥ መግባት የለብንም። ሳባ እባክህ አይደለም ልታስተካክልኝ የምችለው ነገር ካለ ለተነሽ አሁን እንሂድና ቆይ ሌላ ጥፋት እንዲጨመርብሽ ማትፈልጊ ከሆነ እንሂድና እነግርሃለሁ። እኔ ፈቃደኛ ስለሆንኩ አይደል? እሺ ምንድነው እንዳደርግልሽ የምፈልጊው? ግን አይደለም ቢያንስ ትንሽ እንኳን ተባበረኝ እባክህ እኮ ቃል እኮ ገባሁልሽ። ነገር ካለ ሞክር። ይሄንን አሁን ለዚህ ትብብር ማድረግሽን እዛ ፍርድ ቤት አቅርብና የህግ ማቅለያ እንዲደረግልሽ አደርጋለሁ። እኔ ታስሪ እስር ቤት ውስጥ መኖር አልችልም እባክህ። እና እሺ እናቴ እሱን መጀመሪያ ነበር ማሰብ። እናትሽ እህትሽ አለች። እህትሽ በአግባቡ ስራዋን ትሰራለች። እሷ እኔ አውቃለሁ። ይሄን አንቺ ነሽ ታዲያ ወንጀል እየሰራሽ ነው የምታስተዳድሪያቸው። እኔ ወንጀል እሰራለሁ ብዬ አልነበረም። እባክህ አሁን ሌላ ጭቅጭቅ ውስጥ አንግባ እባክሽን። ለምንድን ነው የማንሄደው? እዛ ነው ወይስ ጊዜ እየበላሽ ነው ወይስ አውቀሽ ነው ሆነ ብለሽ ይሄን ነገር ያደረግሻለሽ? አይደለም እባክህ ይኸውልሽ እኔ እንደውም ነገሩ እያማረኝ አይደለም። ቆይ ሴትነቴ እንኳን የሚፈጠረው ነገር ይኸውልሽ አንድ እንትን ያለ ነገር ይኑረውና ማለት ነው ወይም ደግሞ ወጥመድ ይሁንና ያዘጋጀሽው ነገር ውርድ ከራስ ምንም ወጥመድ አይደለም። መጥፎ ነገር ነው የሚጠብቅሽ። አንተ ስራ አይደል ያለሁት ወዴት ሄዳለሁ? የት ሂጂ ነው ለአንተ ወጥመድ ማዘጋጀት? እና አሁን ደርሰን ወደዛ ልንሄድ ስንል የሁሉ ጭቅጭቅ ማንሳቱ ምንድን ነው? ግን ትንሽ በቃ እምልህ የሆነ ምንድነው ትንሽ? እኔ አላውቅም። በቃ ልጠብቀኝ ከቻልክ እባክህ ሞክርልኝ። አንቺንማ ጥበቃ ጥፋተኝነት አውቃለሁ እኮ ጥፋተኛ ነኝ፣ ግን ትንሽ ልታድነኝ ከቻልክ እርግጠኛ ሆኜ ቃል መጋባልሽ ምንድን ነው በገባሽበት እስር ቤት ጥበቃ አድርግልሻለሁ። ሰምኛለሽ? እነሱ አንቺ ጋር እንዳይመጡ ጥበቃ አድርግልሻለሁ። ሰምኛለሽ? እሱ ብቻ ምን ካሜራ አጥፋለሁ። ካሜራ ማለት ነው። እንግዲህ ወደ ተመልካቾቻችን የተባልነው የተጠቀምንበት ቦታ ደርሰናል ማለት ነው። እዚህ ቤት ነው እንግዲህ እሷ ያለችው። እርግጠኛ ነሽ ይሄ ቤት ነው? እርግጠኛ ነኝ። ስለዚህ እንግባ። እንግዲህ ሰው ይኖራል ብለን ተስፋ እናደርጋለን። እንግዲህ አብራችሁን ቆዩ ስል አክብሮት ጋብዛለሁ። የተሳሳተ ቦታ ይዘሽኝ ከመጣሽ ግን ውድ ከራስሽ ትወጪዋለሽ እያንዳንዱን ነገር። ሰው የሌለበት ቤት ነው ያመጣሽ? ኧረ አለች። ቆይ ትንሽ እንታገስ። ሰላም የኔት እንዴት ነሽ? አለን ይመስገን። ለአንዳንድ ጥያቄዎች ፈልጌሽ ነበረ። የምን ጥያቄ? ካሜራ ይዘህ ነው ደግሞ የምትደቅነው? ተሽፋፍነህ ምንድን ነው? ያው ካሜራዬ መረጃዬ ነው። አንዳንድ ነገሮች ከአንቺ ጋር ቆይታ ማድረግ ስለምፈልግ እባክሽን ውስጥ ገብተን የተወሰነ ቆይታ ብናደርግ። እሺ ግን እንዴት ነው ያለ ፈቃድ መቅረጽ አግባብ አለው እንዴ? ስለሱ ነገር እያንዳንዱን ነገር አስረዳሻለሁ። ለምን እንደመጣን ማን እንደሆንን ምን አይነት ነገር ፈልገን እንደመጣን እያንዳንዱን ነገር ውስጥ እንግባና ላሳውቅሽ። አልገባኝም። ምንድነው ዝርፊያ ነው እንዴ? ብቻ ይመስላችሁ ነው? የሴት ቤት መስላችሁ ነው? አባቴ አለ እንዳልጠራው አይደለም። እኛ እንደዛ አይነት ዝርፊያ ምናምን እንደዛ አይነት ነገር አይደለም። መጀመሪያ ፈቃዳችሁን መጠየቅ ነበረባችሁ። እሺ ምንድነው ማስረጃ? እኛ ከህግ አካላቶች ጋር የምንሰራ ብዙ ነገር አብረን የምንሰራ ሰዎች ነን። እንደዚህ ወንጀሎች ሲኖሩ ወንጀለኞችን አንዳንድ ጥያቄዎችን እያደረግን ምርመራ እናደርጋለን እና ስለዚህ ለዛ ነገር እባክሽን ተባበሪና ውስጥ ገብተን ቆይታ እናድርግ። ምን አመኘ ነው ማስገባክ? ዝም ብሎ የሰው ቤት እኔ ከህግ አካላት ጋር ነው የምሰራው። ከጀርባዬም ብዙ ሰዎች አሉ። ከነዚህ ሰዎች ጋርም እንግዲህ ያው እንደምታየው ነው ብዙ ሰዎች አሉ። ስለዚህ የህግ አካላትም ከኛ ጋር አለ። ካስፈለገም ደግሞ ማሳየት ካለብኝ የህግ አካል መሆንህን ማስረጃ ትሰጠኛለህ? እኔ የህግ አካል አይደለሁም፣ ግን ህግ ለእኔ ፈቃድ ሰጥቶኝ የምሰራ ሰው ነኝ። ለሱ ደግሞ ከፈለግሽ ማስረጃ አለኝ ሰጥሽ ይችላል። እንደዚህ ቤት ውስጥ ቆይታ የምናደርግ ችግር ሲኖር እንድንመረምር ይኸውልሽ ተገቢው ፈቃድ ያለው ማህተብ ያለው ወረቀት አለ። ስለዚህ ውስጥ ገብተን ቆይታ እንድናደርግ እባክሽ። ለውጣ ስለሆነ የተወሰነ ደቂቃ ነው የምሰጣችሁ። ችግር የለውም፣ ብዙ ጊዜሽን አንፈጅም። የተወሰነ ደቂቃ እና ካሜራማን ተከተለ። እንግዲህ ወደ ተመልካቻችን ውስጥ እንድንገባ ፈቃድ ተሰጥቶናል ማለት ነው። እንግዲህ እውነትም ልትወጪ ነበረ። ብዙ ነገሮችን እዚህ ጋር እያየሁ ነው። ብዙ ጊዜሽን አልወስድም። የተወሰነ ደቂቃ ነው ካንቺ የምፈልገው። ስለዚህ ያሉሽን ነገሮች እሺ መሰብሰብን ጨርሽና አንዳንድ ቆይታ ካንቺ ጋር ማድረግ እፈልጋለሁ ማለት ነው። ያው እንግዲህ የህግ ሰው ነን ብላችኋል። ወረቀቱንም አይቼዋለሁ። እንደዚህ እያደረጋችሁ መቼም ታጭበረብራላችሁ ብዬ ተስፋ አላደርግም።
እኛ የማጭበርበር እንትን አይደለም ሲጀመር እኛ የተጭበረበረ ወይም ደግሞ እንዲህ የተጎዱ አካላቶችን ነው እንግዲህ ድጋፍ እያደረግን ማለት የተበደሉትን በደል በዳዮችን ደግሞ ለህግ የምናቀርበውና ስለዚህ አሁን የተሰራ አንዱ ትልቅ ወንጀል ስላለ እዛ ወንጀል ላይ ደግሞ የሆኑ የሰማናቸው ነገሮች ስላሉ እነሱን ነገር አንዳንድ ማብራራት ያለብሽ ነገር ስላለ እነዛን ነገሮች እንድታብራሪልንና አንቺም ጋር ደግሞ የምታውቂው ነገር ካለ እንድትነግሪኝ ነው ወደዚህ የመጣ ነው። እሺ ግን አልገባኝም ማለት ወንጀል ምናምን ስትል መቼም ተጠርጥሬ በወንጀል ውስጥ ምናምን ተጠርጥሬ አይደለም ማለት አንቺን ተጠርጣሪ ነሽ ያልኩሽ ሳይሆን ከአንቺ ጋር የተነካካነን ነገሮች ስላሉ ስለነሱ ነገሮችን ማጥራት ስላለብን መጀመሪያ ስለነሱ ነገሮች ጠይቅሻለሁ። ቅድሚያ ግን መጀመሪያ ያንቺን ስም መታወቅ ካለብኝ ስምሽ እንድታስተዋውቂ እፈልጋለሁ። ያው በወንጀል መጠርጠሬ ያሳዝናል፣ ግን ስሜ ቅድስት ይባላል። እሺ ቅድስት፣ እንግዲህ ያው አንቺን አሁን ወንጀል ጠርጥሬ ምናምን ሳይሆን እንግዲህ ከኛ ጋር በር ላይ የነበረችውን ሴት አይተሻታል አይደለ? እንግዲህ እሷ ሴት አንዳንድ ነገሮችን እሷ በወንጀሉ በዋነኝነት ተጠርጥራ ነገሩ ላይ እሷ በዋነኝነት ስላለችበት ቀጣይ ደግሞ ከጀርባ ያሉትን ሰዎች ስናጣራ አንዳንድ ፍንጮች ወደዚህ ቤት አምጥቶናል ማለት ነውና እዚህ ቤት ላይ ምናልባት የምታውቁት አንዳንድ ነገሮች ካሉ ወይም የተነካካችሁበት ነገር ካለ በማወቅም ባለማወቅ እነሱ ነገሮች እንድናጣራ ፈልጋለሁ እና የነገሩን እንትን ለማስረዳት ላንቺ በመጀመሪያ ምን መሰለሽ፣ ቆይ ግን ከዛ በፊት አንድ መጠይቅ አንቺን መጠይቅ እንፈልገው ነገር አለ። ቤተሰቦች አሉሽ? አዎ አለኝ። ከአባቴ ጋር ነው የምኖረው። ግን ቅድም ያመጣት ልጅ አላወኳትኝም። እሺ ስለሷ ያንኑ ነገር ማስረዳሽ ይሆናል። ከአባትሽ ጋር እንደምትኖሪ ነግረሽኛል። አዎ ከአባቴ ጋር ነው የምኖረው። አሁን እሱ እዚህ አለ? አይ ወጣ ብሏል። ምን ነው አባቴን ተጠረጠረ እንዴ? እሱን እንግዲህ ያው ሁሉንም ቤተሰብ ማጣራት ካለብን እናጣራለን። ያለውን ነገር ቶሎ የሚመለስም ከሆነ ከሱ ጋር ቆይታ የምናደርግ ይሆናል። ግን ከዛ በዘለለ ሌላ ቤተሰብ የለሽም ማለት አክስት፣ አጎት ምናምን አሉኝ? ምንድነው ዘር ማንዘር ቆጠራ ነው እንዴ? አይደለም እንደዛ ለማለት ሳይሆን እስቲ ምናልባት በስም ልጥቀስልሽ እዚህ ስለ ቤተሰቦች እስቲ በመጀመሪያ ቲጂ፣ ትዕግስትና ሄኖክ ስለሚባሉ ትዕግስትና ሄኖክ ምን ሆኑ እነሱ ወንጀል ሰርተው ነው? አልገባኝም። ምን ሆኖ ነው? የሆነ የተፈጠረ ነገር አለ። ስለሱ ነገር መጀመሪያ ማጣራት ስለምፈልግ ከእናንተ ጋር ዝምድና አላችሁ ነው? አለን። ምን ተፈጥሮ ነው ግን? እስቲ በመጀመሪያ ዝምድናሽን እስቲ ግልጽ አድርጊ። ያጎትሽ ልጆች ናቸው። አዎ። ስለዚህ ያጎትሽ ልጅ ማለት በማን በኩል ማለት ነው የምትዛመዱት? በአንቺ አባት፣ እናት? በማን በኩል? በአባት በኩል ነው የምንዛመደው። ስለዚህ አንቺ አባት ከነሱ ጋር ከእናታቸው ወይስ ከአባታቸው ጋር? ከአባታቸው ጋር። ስለዚህ የነሱ አባትሽ ጥሩ አሪፍ አጋጣሚ ነው። የነሱ አባት አሁን እንግዲህ ያው ስለሱ ነገር እሺ ቆይ በኋላ አስረዳሻለሁ። እነሱ ግን አንድ ቲጂ የተባለችው የሰራችው ትልቅ ወንጀል አለና በፍጹም ተሳስተህ እንዳይሆን ወንድሜ። ይኸውልሽ አሁን ስለሱ እርግጠኛ ሆነሽ እንደዚህ አይነት ነገር አትበይ። አይ አይደለም፣ አልገባኝም። ተሳስታችሁ ሲጀመር ቅድም ነግሬሃለሁ። የመጣችው ልጅ አላውቃትም ብያለሁ። ቤት ተሳስታችሁ ሊሆን ይችላል። አጠያይቅህም ይሄው እኮ አሁን ስጠይቅሽ እኮ የምታውቂው ሰው ነው አይደል የጠየቅኩሽ? አዎ፣ ግን ተሳስተህ እንዳይሆን ብዬ ነው። አዎ ቲጂ የተባለችው የነፍስ ማጥፋት ወንጀል ላይ የነፍስ ማጥፋት ወንጀል ላይ ተባባሪ ሆና በዋነኝነት በትዕዛዝ በመስጠት እሷ እንግዲህ እዚህ ነገር ውስጥ አንደኛ ተሳስተሃል ወንድሜ። ስለ ነፍስ ማጥፋት እሷ ለራሷ ኑሯን ለማሸነፍ ደፋ ቀና የምትል ልጅ ጭራሽ ነፍስ ማጥፋት ትላለህ እንዴ? መጀመሪያ ነገሩን ሳታጣሪ ስለ ነገሩ እርግጠኛ ሳትሆኚ እሷን ለማከላከል ስለማታውቃት ነው። አባቷን ለማስታመም እኮ ደፋ ቀና የምትል ልጅ ናት። አባቷን ማለት ህይወቷን ለመምራት ደፋ ቀና የምትል ልጅ ስለምን አባት ነው የምታወራው? አባቷን ለማስታመም አልሽኝ እኮ አይደል? ህይወቷን ለመምራት ደፋ ቀና የምትል ልጅ ናት። ቆይ በመጀመሪያ አባቷ የት ነው ያለው? አባቷ አሜሪካ ነው ሲጀመር። አሜሪካ? አዎ አሜሪካ ነው። ከአሜሪካ ግን ወደዚህ እንደመጣ መረጃው አለኝ እኔ። አልገባኝም። ይኸውልሽ የተዘበራረቀ ነገር የተሳሳተ ነገር አንቺም ጋር የሆነ የተደበቀ ነገር እንዳለ እየታወቀኝ ነው። አይ እንትን ነው ፈጠን ብዬ ይሆናል እንጂ ሲጀመር ምንም ነገር አላልኩም። አባቷን ለማስታመም አልሽኝ። አባቷ ታሟል እንዴ? በቅድሚያ አይ አልታመምም፣ ዝም ብዬ ነው የማወራው። አሜሪካን ሀገር ነው ያለው። ይኸውልሽ እህቴ ወንጀለኛን በመተባበር ልትከሰሽ ትችያለሽ። እኔ አንቺ ጋር አመጣጤ ሲጀመር የተሰራ ነገር አለ። ስለሱ ነገር መረጃ እንድትሰጪኝ አንዳንድ ጥቆሞች እንድታረጊልኝ ነበር አመጣጤ። አንቺ ግን ወንጀልን እየደበቅሽ ነው ያለሽ። እኔ ምንም ስለምንም ወንጀል አልደበቅኩኝም። ደግሞ አጠር ያለ ጊዜ ነው የሰጠሁህ ብያለሁ። ቶሎ ተናገርና ውጣ፣ ሰዓት የለኝም። ይኸውልሽ አሁን አንቺ ጋር ትልቅ መረጃ እንዳለ እየተሰማኝ ነው። መረጃ ካለ ምንም ያህል ደቂቃ ቢሆን መቆየት ካለብን ሰዓታትም ቀናትም ከሆኑ ከኔ ጋር መቆየት ካለብሽም ትቆያለሽ። ሰምኛለሽ? ወንጀል ላይ ተሳታፊ ከሆንሽ የማይቀርልሽ ነው የሚሆነው። አንቺን ማሰቃየትም ካለብን እያሰቃየን ምንም እያደረግን ቢሆን እናወጣለን። ማለት አልገባኝ። ማናችሁና ነው የምታሰቃዩኝ? እኔ እንዳሳየንሽ የህግ አካላት ነን። ከጀርባዎችን ብዙ ሰዎች አሉ።
እነዚህ ሰዎች እንግዲህ አንቺ ላይ ጉዳት እንዳደርሱ አፈልግም አይደል? የለም ቶሎ በለኝ ነው ያልኩት እኔ እኮ። አዎ እኔ አሰቃይሽም ወይም አንቺን ለመጉዳት አይደለም ነገሮችን እያደረኩ ያለሁት፣ ግን ሳትደብቂ ነገሮችን ንገሪኝ ነው እያልኩሽ ያለሁት። አሁን አንድ ከኔ ጋር ስታወሪ አንድ ነገር አልሽ፣ አባቷን ለማስታመም አልሽ። ከእንደገና ደግሞ መልሰሽ አባቷ አሜሪካ ነው ያለው አልሽ። አባቷ ምናምን ስል ትዝ አይለኝም። ምናልባት አንተ አስበህ የመጣኸው አእምሮ ውስጥ ስላለ ተጋጭቶብህ ይሆናል። ካሜራ አለኝ ይኸውልሽ፣ ይሄ ነገር መረጃዬ ነው። ድምጽ መቅጃዬም ካሜራዬም መረጃዬ ነው ለኔ። እያንዳንዱን ነገር ከፈለሽ ወደ ኋላ እንትን ብዬ ማሰማት ትችላለህ። ስለዚህ የሆነ የደበቅሽው ነገር አለ፣ ለአንቺም የማይበጅሽ ነገር ነውና እውነታውን ተናገሪ። ስለምን እውነት ነው የምታወራው? ምንድነው የምትለኝ? የምትጨቅጭቀኝ አለቃ ምንድነው? ይኸውልሽ አሁን እኔ እንደዚህ ሆነሽ እኔን እንድታዋሪኝ አይደለም የምፈልገው። ትክክለኛውን ነገር እንተማመን። ትክክለኛውን ነገር እንተማመን እኮ። የምታወራው ነገር ስላልገባ በምን መንገድ ነው እናንተ አብራችሁ የምትተዋወቁት አብራችሁ የምትሰሩት? ነገር እኮ ያጎቴ ልጅ ናት። በቃ አለቀ። ዘመድ ነን፣ ቤተሰብ ነን። ትመጣለች፣ እዚህ ትጠያይቃላችሁ? ነው እንጠያይቃለን። ያጎቴ ልጅ አይደለች እንዴ? ያጎቴ ልጅ እኮ ማለት ያው እህት ወንድም። እሺ ሰሞኑን ያለችበትን የምትሰራውን ሁኔታ ታውቂያለሽ? አይ ቅርብ ጊዜ ተገናኝታችኋል? አዎ ተገናኝተናል። አብረን ምሳ በላን። መቼ? 2 ሳምንት ምናምን። ስለዚህ ራቅ ብላችኋል ማለት ነው ከተገናኛችሁ። አሁን እሷ የት እንዳለች ታውቂያለሽ? በእኛ ቁጥጥር ውስጥ ነው ያለችው። እሺ ማለት እኛ ጋር ነው ያለችው። ምንድነው የምታወራው? ሰውዬ ወንጀለኛ ነች። ይኸውልሽ ወንጀለኛ ስለሆነች እኛ ጋር መሆን ስላለባት እኛ ጋር ሆና፣ የምን ወንጀል? በብዙ ወንጀል ላይ ተጠርጣሪ ሆና እኛ ጋር ነው ያለችው። ነገሮችን እየደበቅሽ አይደለም። እኔ እኮ ወደዚህ ቤት ራሱ ስመጣ እኮ አንቺ እንግዲህ ማን እንደሆንሽ ምን እንደሆንሽ አጣርቼ ብዙ ነገሮችን አጣርቼ ነው የመጣሁት። ዝም ብዬ አልመጣሁም ስመጣ። ስለዚህ ነገሮች ላይ እርግጠኛ ሆኜ ነው የመጣሁትና ያልሆነ ነገር አሁን እየነገርሽኝ እንትን አትበይ። ይኸውልሽ ወንጀልን በመደበቅ አንቺ ራሱ ልትከሰት ትችላለሽ። እኔ ምንም የደበቅኩት ነገር የለኝም። አንቺ ጋር በምን አይነት ሁኔታ ልንተማመን እንደምንችል እንግዲህ እስቲ ከካሜራ ጀርባ ያላችሁ ጥሯት። ያቺኛዋን ልጅ ሳባን አምጡልኝ ወደዚህ። ከሳባ ጋር ደግሞ አንዳንድ እንነጋገሩ የምፈልገው ነገር ስላለ ከካሜራ ጀርባ ያላችሁት እስቲ ሳባን ጥሩልኝና እውነት እሷ ነች አይደለችም? አንተ ጊዜ አለህ መሰለኝ። እኔ ጌታ ስለምን ሳባ ጃቢር ጀርባ ምናምን ነው የምትለው? ምን ወዴትም መውጣት የለም። መጀመሪያ ምን ማለት ነው? ልትነሽ ነው እንዴ? ለምን አልነሳም? እንድናወራ ተስማምተን መሰለኝ አይደል ወደዚህ የመጣሽው? እኮ ቸኩላለሁ ብያለሁ። የገባንበትን ጉዳይ ደግሞ በትክክል ግብ ላይ ሳናደርስ ወዴትም መሄድ የለም። ሲጀመር እንደውም ፍርድ ቤትም መነጋገር እንችላለን ከፈለጋችሁ። ቤት እየመጣችሁ እዛ ከሄድን ይኸውልሽ መጥፎ ነገር ነው የሚከሰተው። እሺ አሁን ልውጣ። እኔ ቸኩያለሁ። አንተ ገና ሳባህን ምናምን እስክታመጣ ካሜራ ጀርባህን ሴታፕ እስክታረግ ድረስ እኔ ጊዜ ይኸውልሽ እኔ ሌላ ነገር አንቺ ጋር አልፈልግም። አይታየኛል እኮ በእንደዚህ አይነት ሁኔታም አይደለም ከኔ ጋር ማውራት ያለብሽ። እኔ አንቺ ላይ ሴት ነሽ፣ ኃይል መጠቀም አልፈልግም። ከአንቺ ጋር ያልተገባ ንግግር ማድረግ አልፈልግም። ትሰሚኛለሽ? ተግባብተን በዘመነ መንገድ እናውራን ያልኩት። ቀድማችሁ ልታሳውቁኝ ይገባ ነበር። እኔ መዘጋጀት ነበረብኝ። አሁን ልውጣ። ለመደባበቅ ነው የምትዘጋጂው? ለምን እደበቃለሁ? እኔ ምንም የምደብቀው ነው ሲጀመር የምደብቀውም ነገር የለም። ግን ሂሳባ ምናምን የምትለውን ነገር ወንጀለኛን ተባብረሻል። ይኸውልሽ ለወንጀለኛ እየደበቅሽ ነው ያለሽው። ስለዚህ ነገሮች እንዲበላሹ ማትፈልጊ ከሆነ ስለምንም ወንጀል አላውቅም። ስለምንም ወንጀል ትዕግስትንም በምን ጠርጥራችሁ እንደያዛችሁ አላውቅም። ከ2 ሳምንት በፊት በስርዓት ተገናኝተን ምሳ በልተን ተጫውተን ነው የተለያየ ነው። በምን አይነት መንገድ እንደያዝካት እኔ አላውቅም እኮ። ይኸውልሽ አሁን አንቺ ግን የሚያስፈልገውን ነገር አባቷ አሜሪካ ነው ያለው አልሽ። ለምን መደበቅ አስፈለገ? ስለ አባቷ አልደበኩም እኮ። ዲፖርት ተደርጎ ወደ ኢትዮጵያ እንደመጣ ቃለሁ እኮ። መቼ መጣ? እኔ ሲመጣም አላውቅም። አሜሪካ እንደሆነ ነው የማውቀው። ይኸውልሽ እያፌዝሽ ነው ያለሽው አንቺ። አላፌዝኩም። ስታወራ እኮ ትንሽ ዲፖርት ምናምን ትለኛለህ። እኔ ምን አድርጊ ነው የምትለኝ? እኔ ይኸውልሽ ነገሩን ሁሉንም ነገር አጣርቼ ነው የመጣሁት። አትዋሺ። እኔ በዚህ ብቻ ላሳስረሽ እንደምችል እወቂ። አባቷንም አሁንም ሆነ መቼም ማግኘት የማይቀር ነው የሚሆነው። ታውቂያለሽ እዚሁ ኢትዮጵያ ውስጥ እንዳላቃለሁ። አንቺም አሁን ካፍሻ ምንቶ አባቷን እያስታመመች ያለችበት ሁኔታ ነው ያለው አልሽ። ከእንደገና ደግሞ ካልሽ መጥሽ አሜሪካ ነው ያለው አልሽ። ምን ማለት ነው እንደዚህ ተበራረቀ ነገር ማውራት? እኔ እንግዲህ ማቆ ነው የነገርኩ። ስለዚህ ሳባን ጥሩልኝ። ወዴት የምትሄጂው ነገር የለም። ሳባን አምጧት። ቁጭ በይ አርፈሽ። ሳባን አስገባልኝ። ነግቢ አርፈሽ ቁጭ በይ። ሰምኛለሽ? ሌላ ነገር እንዲፈጠር ማትፈልጊ ሆነ አርፈሽ ቁጭ በይ። ነይ ቁጭ በይ። እሺ የት ነው የምታገኝ? እኔ እናት ከዚች ልጅ ጋር ተያይተሽ ታውቂያለሽ? ያላቃተም እኔ እንደዚህ አይነት ሰው ላቃል ይችላል ሲጀምር። ሳባ እርግጠኛ ነሽ? ራሷ ነች? አይተሻታል? አዎ አይቻታለሁ። አንድ ቀን አይቻታለሁ። እሺ ስለዚህ እኔ ያላቃተም አንቺ ላጠቂያት ያለሽ። ስለዚህ ወይስ ነገሩን እየካደች ነው? ምናልባት ታውቂ እንደምችል ይኸውልሽ እኔ ካስፈለገ ትዕግስት የተባለችዋንም ልጅ እዚህ አምጥቼ ከአንቺ ጋር ቆይታ ማድረግ እችላለሁ። ግን
አሁን እዚህ እያልን ጊዜያችንን ከምንጨርስ አንቺም ተባበሪ ነገርን አቅሊልኝ ነው እያልኩኝ ያለሁት ሌላ ነገር አንፍጠር ስለዚህ አሁን እየነገርሽኝ ያለው ነገር ትክክለኛ ነው እያልሽኝ ነው እሷ ነች ልጅቷ ትግስት የመጣች ስለዚህ ይኸውልሽ እኔ ማረጋገጫ አለኝ ሁሉንም ነገር አጣርቼ ነው የመጣሁት ስለዚህ ሌላ ነገር ሌላ ግብግብ አትፍጠሪ ነገሮችን አትደብቂ ላንቺ ነገሮችን ቀላል እናድርግ ምናልባት አንቺ ላትሆኚ ትቻለሽ እዚህ ነገር ውስጥ ያለሽ እኔ አሁን እኮ ያልኩ ያሉትኝ እኮ የማንንም ወንጀል ለመደበቅ እየሞከርኩ አይደለም በመቀጠል ደግሞ የምታወሩት ነገርም እየገባኝ አይደለም ያመጣህብኝንም ልጅ አላቃትም እሺ ሰላም ያለው ህይወት ይልኩ በነበረበት ሰዓት ነው የረብሽከኝ ያለው ተዋወቁ እሱን ወደ በኋላ የምናጣራ ይሆናል ግን እሷ ደግሞ ያይች መንገድ አይታተሻለች የት ነው የምትተዋወቁት ለእውነት ለመናገር ላታቀኝ ትችላለሽ ላታስተውልኝ ትችላለሽ ምን ማለት ነው አሁን ነገር እንትን ያለሽ ነው አይ አይደለም ለመደዋወቅ ብዬ አይደለም እንደዚህ በስነ ስርዓት ቁጭ ብለን ተወያይተን አውርተንም አናውቅም ግን አንድ ቀን ካስታወሽ ቤትሽ መተን ነበር አይደል ከትግስት ጋር አይደለም ይኸውልህ ስማኝማ ይኸውልህ አንድ ቀን ይመስለኛል ሰኞ ቀን ምናምን አካባቢ መተናል እዚህ ከምን ያህል ጊዜ በፊት ማለት ነው ከተወሰነ ጊዜ በፊት መተን ነበር ግን ይኸውልህ እኔ አልገባሁም በር ላይ ነበርኩኝ ትግስት ገባች ከዛ በኋላ እንግዲህ ከውስጥ የተሰማኝ ድምጽ ስለሆነ ነገር ምናምን አስተካኪው ነገር ሲባባሉ ነው በቃ ነገሩን አስተካኪው ስለዚህ ነገር ማንንም ማወቅ የለበትም ምናምን ተባባሉ አልገባሁም ቆይ እንዴ አልገባሁም እኔ በር ላይ ነኝ ከዛ በኋላ በካኪ የተጠቀለለ ነገር ይዛ ወጣች ማለት ነው እሺ ትግስት ይዛ ወጣች ከዛ በር ድረስ ሸኘቻት ከዛ በኋላ እንደውም ይኸውልህ ቆይ እንዴ ስማኝ አይ አይደለም በመጀመሪያ ደረጃ ውጪ ከነበረች አንተ የህግ አማካሪ ወይ የህግ ምሪው ብቻ የሆነ ነገር ነው አይደለ መጠርጠር አለብህ እኮ ውጪ ከነበረች አስተካኪው ምናምን የሚለውን ወሬ እንዴት ልሰማ ትችላለች ስለምንስ ማስተካከል ለምታወራ በሬ ነበርኩኝ ካለች የመስማት ይዛ የወጣችው ነገር መሸፋፈን አትሞክሪ እስቲ ያለውን ነገር መጀመሪያ እንስማት በር ክፍት ነበር እሱ ነገር ያዝልኝ በር ክፍት ነበር አይቻታለሁም እሷን እንደውም ቀሚሴን አድንቃልኛለች አይገርምህም ያንን ቀዩን ቀሚስ አላደነቅሽ ቀይ ቀሚስ ሲጀመር ልጅቷን ትዛትልሽ ጭራሽ ስለ ቀሚሷ ልጅቷ ተስተታተለኝ ቀሚስ ትለኛለች እኔ ሎላስተሳተች ይኸውላችሁ አሁን እኔ ሁለታችሁ እርስ በርስ የተዘበራረቀ ነገር ያወራችሁ እንድትጨቃጨቁ አይደለም ማለት አይደለማ ይኸውልሽ አንቺ በደንብ አትካጂ የኔ እናት እኔ አንዴ አይቻታለሁ ያየሁትን ሰው ደግሞ እምረሳ ሰውም አይደለሁም አይቻታለሁ ደግሞ በስነ ስርዓት የሚያስታውስኳት አንደኛ ከትግስት ጋር በነበረን ነገር ገብተዋል አይደል ስሟን ታውቂያለሽ በቅድሚያ በደንብ ነው የሷን ስም ያላወኩ ደግሞ የማንን ስም ላቅ ነው ስለዚህ ይኸውልሽ ቅድስት ነሽ አይደል ናት አይደል እንዴ ስንት ቅድስት አለ እዚህ ምድር ላይ ሞክሼ ምናምን እኮ ሊሮሽ በስም ከዛ በመልክም ሊመሳሰል የሚችል ቅድስት አለ ይኸውልሽ ሴትዮ ሲጀመር እንደዚህ ተንቀባራ እየዋሸችን ያለችው ምንም ውሸት ስለሌለብኝ ነው እንደዚህ ተረጋግቼ እያወራሁ ያሉት ይኸውልሽ ነገሮች ግን በኋላ አንቺ ጋር የሚመጡት ነገር አስከፊ ነው የሚሆኑት እመኚ ለምታደርጊው ነገር በኋላ የምትወጪው ነው ያንናሉ ነገር ስለምን ማስከፋት ነው የምታወራው ይልቁንስ እናንተ ላይ እንዳይከፋፈራ ወንጀልን በመደበቅ ለወንጀለኛ ተባባሪ በመሆን የማይሆን ቅጣት ነው የሚጠብቅሽ ምንም ወንጀል በእርግጠኝነት ወንጀልን ብቻ በመደበቅ ወንጀሉ እንኳን ተሳታፊ ባትሆኚ ወንጀልን በመደበቅ ከ5 ዓመት ያላነሰ ላሳስርሽ ይችላል ምክንያቱም ከባድ ወንጀል የተጠረጠሩትን ሰዎች ከለላ እየሰጠሽ ነውና እሱ ነገር ደግሞ ተገቢ አይደለም ምንም የደበኩት ወንጀል የለኝም እያልኩ ነው ከቅድም ጀምሮ እያስለፈለከኝ ነው እንተዋወቃለን እያለች ነው ካረን እንደ ከሷ እኔ አላቃትም የሷ ማውቀን ያደርግልኛል እንዴ የት መመታኝ ሲጀመር አላስታውስሽም በግድ ነው አድንቀሻል ካኪ ትግስት ከዚህ የዛ ሄደች ቀን ታይተናል በስነ ስርዓት ታስታውሻል አድንቀሻል የሚገርም ነው እኔ ብቻ ነኝ ማስለቀም ስለአድነኩልሽ አንድ ሰው ብቻ ነደነቀልሽ እሱን አላቅም ግን ዞሮ እሷ ናት እያደከመችን ነው እኔን መነኝና በምታወጣጣው መንገድ አወጣጣት እሱን ችግር የለም ነገሩን እንደርስበት ነው እያንዳንዱ ነገር ከምትደክሙ እሷንም እያደከምካት ስለሆነ አንተ እኔ እያደከምኳት አይመስለኝም እሺ አንቺ ከትግስት ጋር የተለዋወጥሽው ማለት ገንዘብ ልትለዋወጣችሁ እንዴ ለምን አልለዋወጥም ቤተሰብ ነን እኮ አልኩ እኮ ለአንዳንድ ችግር ሽር ትደራረጋለህ እኮ ለምን ይኸውልህ ስማኝማ እንደውም አንድ ጊዜ ቅድስት በሚል ስም እኔ አባቷን ስም አላውቅም ግን ቅድስት በሚል ስም ገንዘብ ገብቶልኛል ገንዘብ ስልህ ትንሽ ገንዘቦች አይደሉ ደና ገንዘብ ገብቶልኛል ስለዚህ እሷ የምታውቀው ነገር አለ ስለዚህ ክፍያም ከሷ ደርሶኛል ክፍያ ከሷ ደርሶኛል ቅድም ባልኩህ ጉዳይ
እሺ ስልክሽ እኛ ጋር ነው ያለው። ይሄን ነገር ማጣራት እንችላለን። ደግሞ የሆነ ትልቅ ሰውዬም ተቀምጦ ነበር። አታስታውሽም? እየካደች ነው። አንድ ትልቅ ሰውዬ ነበር፣ ሽመታም ሰውዬ። አባቴ ነው እያለች አባቴ አብሮኛል እያለች ነው። እኔ አባቴ ምን ይሆን አላውቅም፣ ግን ቀኑን እንድታስታውስ እየሞከርኩኝ ነው። ወይ ምንም ማስተፈግ ግን ማለት ነው ገንዘቡን አሁን ለምሳሌ እኔ ትንሽም አቅምም ስላለኝ ምናምን ነገር ትዕግስት አንዳንድ ነገር ክፍዮችን ፈጽሚልኝ የምትሰራውን ያው የምትሰራቸውን ነገሮች አለ አይደለ ከፈጽሚልኝ ብድር ምናምን ሊሆን ይችላል። ከትዕግስት ጋር እንደዚህ አይነት ገንዘብ ልትለዋወጡ የምትችሉበት ምን አይነት ምክንያት አለ? አይ ያው እሷ ስራ ስለምትሰራ ብድርም ሊሆን ይችላል። አንዳንዴ ብድርም ምናምን ትጠይቀኛለች እኮ ሼር አድርገላታለሁ እኮ እንዴ እኔ እሷ ጋር ይግባ ማን ጋር ይግባ ምን አውቃለሁ። እኔ በትዕግስት ነው እንትን የምለው። ትዕግስት የምትሰራው ሌላ ነገር ካላት እኔ አላውቅም። ግን የምታወራው ነገር እሷ ነገሮችን እየደበቅሽ ይሆን? አይ በቃ በእናታችሁ እየደበቅኩ አይደለም። በጣም እያበሳጫችሁኝ ነው። ምንድነው የምትሉኝ? በጠዋቱ ገና ከአንቺ ጋር ማውራት ያለብን ነገር አላወራንም። ሴት ነሽ። አንደኛ ባላረጋግጥ ነው ነገር ከአንቺ ጋር ይሄን ያህል ጭቅጭቅ መፍጠር አንፈልግም ብለን ነው እንጂ በጣም አደረከኝ። እሺ ችግር የለውም። አንቺ ስልክሽ እስቲ ከካሜራ ጀርባ ስልኳን ስጡኝ። እንደነገርኩ ነው። ቢኖርም እኔ በትክክል አሁን ለማከላከል አትሞክሪ። እየዋሸች ነው። ስጠኝ። እሺ ላሳይህ እችላለሁ። ወይ እናቱ ምንድን ነው ችግር? እሺ ተረጋጋ። አርፈሽ ቁጭ በይ። ምንም ወንጀል የለብኝም ብለሻል አይደል እንዴ? አየሁ አይደለ? ደግሞ አንዴ አይደለም ከአንዴም ሁለቴ የገቡልኝ ቴክስቶች አሉ፣ የገቡልኝ ብሮች አሉ። የብሩ መጠን ደግሞ እንደምታየው ነው። እሺ ትዕግስት አካውንቱ መጨረሻውን ይናገራል። እርዳታ መልክ ነው የሰጠሁት። እርዳታ አይደለም እኔ ያማን ታረጃ አይደለም ይችላል። ስልክሽን ስጪኝ እስቲ። ምን ለምንድን ነው ስልክ የሚሰጥህ? ስልክሽን ስጪኝና ያለውን ነገር ልይ። አይ ይኸውልሽ አካውንት ቁጥሩ ይኸውልሽ እዚህ ጋር የአካውንቱ መጨረሻ ተጽፏል። አይ እሺ ለዚህች ልጅ አንቺ በምን አይነት ምክንያት ይሄ ሁሉ ብር እንዴት እሷ ጋር ሊገባ ቻለ? አስገባለችኝ አስገባውላት። እሺ ትዕግስት ጋር ይሄ ሁሉ እንደዚህ አይነት ብር በምን ምክንያት ነው እንደዚህ ልትለዋወጡ? ለስራ ሊሆን ይችላል። እኔ ከሷ ጋር ያላቸው ነገር እንደው ሲጀመር ትዕግስትና እሷ ምንድነው እንዳላችሁ ሲጀመር እነሱን ጠይቅ። ትዕግስትና እሷማ ወንጀል ውስጥ ተሳታፊ እንደሆኑ ነገርኩሽ። በቃ የነሱ ወንጀል ሰርተዋል። እኔ አይደለሁኝም። እኔ ይሄንን ገንዘብ ደግሞ አንቺ ለወንጀሉ ከፈልሽ ማለት አንቺም ለወንጀሉ ተባባሪ ከፈልኩ አይደለም። ለስራ ላኪልኝ አለችኝ። ለስራ ነው ላኩላት። በቃ እየዋሸች ነው። ሰው እንዴት ከአንዴ ሁለቴ ሊልክ ይችላል? ለምን አታምነኝም? ይሄንን ነገር እንደ በቂ ማስረጃ ነው። ፍርድ ቤት ይዤው ብሄድ ምናምን ነገር እርጅሻለሁ እኔ ይችላል። ብዙ ሰው ስለመረዳ ይሄ ሁሉ ብር ነው የምትረጃት። ያናደደኝ ነው። እየሰማኸኝ ነው? እኔ አንተን እኮ ለመርዳት ብዬ ራሴን ከተጠያቂነት ነፃ ለማድረግ ብዬ እንጂ እሷ እንድትንቀባረርብኝ አይደለም ይመጣው። ችግር የለውም። ያለውን ነገር ሁሉንም የምናወጣጣ ነው የሚሆነው። በዚህ መንገድ የምትቀጥይ አይሆንም። ሰምኛለሽ? እንደነገርኩ ነው። ምናልባት ረድቻት ሊሆን ይችላል። መረዳት እኮ አንድ እንዴ ጥሩ ነው። ይሄን የእርዳታ ነገር ለምን አታቆሚም ሴትዮ? እኔ እኮ በስነ ስርዓት ስራ ያለኝ ሰው ነኝ። ማነሽ ና አንቺ የምትረጂኝ ሲጀመር አይደለም? መጀመሪያ እሷን ስርዓቷን አስይዛት። አይ እኔ አንቺ በዚህ ልክ አይደለም። መጀመሪያ ይኸውልሽ ለሰው ሪስፔክት መስጠት አለብሽ። በጣም ሪስፔክት እያየኝ ነው እንዴት እንደምትንጨረጨር ተመልከት። እኔ በጣም ካልሙኝ ነው እያወራሁት ያለሁት። ሲጀመር የራሴ ቢዝነስ ምናምን አለኝ የምትይ ከሆነም እዚህ መጥተሽ በጨዋቱ መንጨረጨር የለብሽም። ስራሽ የምታሳድጊ መልካም ነው ባይ ነኝ። ለምንድን ነው ገንዘቡን ያስገባሽላት? መቼም ትግስትን ሳትጠይቂያት ይሆናል። አንቺ ማነሽ ና ነው የምትረጂ? ልረዳሽ ማነሽ? አሁንም ቢሆን ልረዳሽ እየዋሸች ነው። ማነሽ የምትረጂ? ሲጀመር ምንድነው በጧት አስመጥተህ የምትጫጫብኝ እንዴ? ልረዳሽ ከቻልኩኝ ረዳውሽ። በቃ ምንድነው አትረጂኝም? አንቺ ሲጀመር አንተዋወቅም እኮ አንድ ቀን ያየሁሽ እኮ ትዕግስት ያው ስላንቺ ምናልባት አዝና ምናምን ከነገረችው ይበናትሽ እርጃት ምናምን ብዬ ሰጥቻት ሊሆን ይችላል። ሲቲዩ ይቀለደሽ ነው። ከአንዴም ሁለቴ ነው የምትረጃት? እኔ መርዳት ደስ ይለኛል። ምንድነው አንተ በመርዳት የትኛው ነገር አሁን ስለመርዳት ያደረሳት? ይኸውልሽ አንቺም ወንጀል ውስጥ ተሳታፊ ነሽ። ይሄንን ብር ስትቀበል ለወንጀል ስራ ነው ያናደደኝ ነው። ለምን አንወጣም? አንተ ለምን ራስህ መጨረስ አትችል? ደስ ይለኛል በጣም ያለውን ነገር ሲጀመር አንቺ ላታስፈልጊኝ ትችያለሽ። አንቺ ግን በእንደዚህ አይነት እንትን አይደለም ሰው ማውራት ያለብሽ። በመጀመሪያ ደረጃ ይኸውልሽ ተረጋግቼ እያወራሁሽ ነው። አይ ምክር ምንም አያስፈልገኝም። ነገሮችን እንድታወጣጭልኝ ብዬ ተረጋግቼ ነው እያወራሁሽ ያለሁት። ሴት ልጅ ነሽ። እኔ ካንቺ ጋር ግብግብ መፍጠር አልፈልግም። ሌላ ነገርም እንዲሆን አልፈልግም። በጣም ታደክማላችሁ በእናታችሁ። በስማ አሁን ይሄ ገንዘብ ለምን እሷ ጋር እንደገባ ትክክለኛውን ነገር ንገሪኝ። ሌላ ነገር መጠቀም ረድታችሁ አታውቁም እንዴ? ሰው በጣም መላጣ ምንድነው የምትይው? ስለምን እርዳታ ነው የምታወራው? ተረጋጋ እንጂ ስለምን እርዳታ ነው የምታወራው? እንደዚህ ማድረግ የለም ወይ ተነሽና መነጋገር ነው። አስወጣልኝ። ለምን አንነጋገርም? አንተ ረባክ አትንጨርጨሪ። ማነሽ ነው አንቺ የምትረጂ? ሲጀመር ድሮም ደሃን በረዳን በእናት በጣም ተነሽ ታስደበድበኝ ነው? ይኸውልሽ ነገሮችን ማባባስ የለብሽም። ሰሚኛለሽ? ልታስደበድበኝ ነው? ሲጀመር ያመጣሁንም ወረቀት ማመን አልነበረብኝም። የማንም
በእናትህ ሄጭ ይኸውልሽ ነገሮችን ተረጋግተን ነው ማመን ያለብን። እሷን ያዟት፣ ከካሜራ ጀርባ ያዙልኝ፣ አረጋጓት። እንደዛ አይነት ነገር ይኸውልሽ ያዙልኝ እንዴ ከቻልክ አንተ ሙጣልኝ። ሲጀመር ከህግ አካል ጋር መጣ ነገሮችን ቀላልና ግልጽ ታደርጊ ሊኖር በቃ አትጩህብኝ በእናትህ እንዴ እኔ ልምጭህ ነው እንዴ ልታስደበድበኝ ነው እንዴ? ሲጀመር ወንጀለኛ ራስህ ነው ይዘህብኝ የመጣኸው። ወንጀለኛ ይዘህ መጣህ ነው እዚህ የምታስደበድበኝ። በትዕግስት እያወራሁሽ ነው ያለው። ምንድነው በትዕግስት ያናገርከኝ? ልታስገድለኝ ነበር እኮ። ይኸውልሽ ማስረጃ አለኝ እኮ እዚህ ስልክ ላይ ያለው ለኔ በቂ ማስረጃ ነው። መርዳት አልችልም እንዴ? ለወንጀለኛ ብር ልከሽ እየረዳው ነው ሰው። በእናትህ ውጣልኝ በቃ። ነይ ተረጋጊ፣ ቁጭ በይና አውሪ። ተቀቀኝ፣ አልረጋጋም። ውጣ ከቤቴ። ከህግ አካል ጋር መምጣት ካለብህ ከህግ አካል ጋር መጣ። የማይሆን ነገር እያደረግሽ ነው አንተ ራስህ። የማይሆን ነገር እያደረግክ ነው። የህግ አካል የምትፈልጊ ከሆነ በጠዋቱ እኔ የህግ አካል ይዤ እመጣለሁ። አባትሽም ሲመጣ ተመልሼ ነው የምመጣው ይሆናል። ሰሚኛለሽ? ተመልሰና ሂድ በእናትህ ተመልሰና ስመጣ ግን ስለ ነገሩ አጣርቼ ሁሉን ነገር ሲጀመር መጀመሪያ ማጣርተህ መምጣት ነበረብህ። የማንንም ወንጀለኛ አምጥተህ ያኔ ግን ልጅ በሰላም አይደለም ከዚህ ቤት የምትወጣው። እያበልክም መምጣት ትችላለህ። አንጠልጥዬ ወስድሻለሁ። ወንጀሉ እንደሰራሽ ምንም ጥርጥር የለም። ለምን አትወጣም? ለወንጀለኛ ብር ከፍለሻል። ለእያንዳንዱ ነገር ዋጋ የምትከፍይው ይሆናል። እኔ አሁን ከዚህ ሄዳለሁ። ስመለስ ግን ዋጋ አስከፍልሻለሁ። እሺ አትዛትብኝ። ኑ ሁላችሁም ተነሱ፣ እናውጡ። ኑጡ ውጣ እስከና ኮተት